ለምን አቤል አቡናን ኦርቶዶክስ አይጠላው? ለምን አይጠላው? ለምን ፓስተር ቸሬን የኦርቶዶክስ ወንድምና እህቶች አይጠሉት? ዋይና ጴንጤ እንደሆነ ያውቃሉ። ጴንጤ ነው። ለምን አይጠሉት? ወንጌላዊ እኔ የሚመቸኝ ኃይሉ አለ። እኔ በጣም ደስ የሚለኝ ወንጌላዊ ኃይሉ ይባላል። እኔ በጣም ነው የምወደው ከድሮም ጀምሮ ወንጌላዊ ኃይሉ ዮሐንስ ሶሪ ኃይሉ አረ ኃይሉ ዮሐንስ የስ ኃይሉ ዮሐንስ ላሳያችሁ። ይሄ ሰው በጣም ነው የሚመቸኝ። ነቢይ ይሄን ማን ነው የሚባለው? ነቢይ ጥላውን የሚሉት ምን ይላል? ሃይማኖት አያስፈልግም፣ ሃይማኖት አያጸድቅም ይላል። እኔ ግን ጴንጤ ነኝ፣ ፕራውድ ጴንጤ ነኝ እያለ ያወራል። መልሶ ደግሞ አጭበርባሪ ዱቅ ብያያቸዋለሁ፣ እሰማለሁ። ይሄ ሃይማኖት አያድንም ትለኛለህ፣ እዚህ ጋር ኩሩ ጴንጤ ነኝ ትላለህ። ወስገውናው ማይ ሃይማኖት አያድንም ካልከኝ፣ በእንግሊዝኛው ስታነብ እምነት ነው ካልከኝ ዋይ ጴንጤነት በጴንጤነቴ እኮራለሁ ትላለህ። ደምረው ብራዘር ቻፓውን ታመጣ፣ ቻፓውን አምጣ። ጨንቋቸዋል፣ የሚገቡበት አጥተዋል። አማረ ማለት ኢትዮጵያውያን በሉ ማለት አይደለም። በሉ ማለት አይደለም። ይሄንን ሪያሊቲ አብዛኛው ጴንጤ ሸመጥጣል። ክፍት የስራ ቦታ ከፈለግ ፓስተር ሁን፣ ኢትዮጵያ ላይ ነብይ ሁን። ማን ይናገራል? ማን ይጠይቃል? አብዛኛው ቸርች ያለበት ቦታ ገንዘብ የሚሸቀልበት ቦታ ነው። ገንዘብ የሚሰራበት ቦታ 47 ነፍስ ያጠፋውን አደራ 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 47 ነፍስ የፈወሰውን ፓስተር አፈላልጉልኝ። ማን ነው ስሙ? 47 ህይወት ፈውሰሃል፣ ከሙታን አስነስተሃል፣ አንዱንም አገልጋይ አድርገዋል። እንዲያውም ስትቀልድ እንዳልመለሰ እያልከው ነው፣ መልሳለሁ እያልከው ነው። ማስተር አብነትን አድንልን። እዛ ቱማሽቱ ዋያስክ እዛ ቱማሽቱ 47 ህይወት ይሙታንን አስነስቷል። አነሰባቸው 47 እያየው ጨምራለሁ ራሱ ነው ያለው። ስለዚህ 47 ህይወት የሞተን ያስነሳ እስቲናና ማስተር አብነትን ፈውስልን ጠይቃል። ስለዚህ የሌቦች ጥርቅም ሰው ጴንጤ እንዳይሆን አድርጎታል። እኔ በደንብ ጥናት አካሂጃለሁ። በደንብ ዲኖሚኔሽኑ ብትንትኑ ይወጣ ምንም ችግር የለውም። አስሎንጋስ ኦርቶዶክስን እስከጠላ ዩ ጉድ። ኦርቶዶክስ የምትባል ሃይማኖት አትጠቅምም እስካልክ ድረስ አንተ ምርጥ ፓስተር ምርጥ። የሚታወቁት ፓስተሮች ኦርቶዶክስን የሚሳደቡ ብቻ ናቸው። ታዋቂ ዮናታን አክሊሉ ብትለው ኦርቶዶክስን ስለሚሳደብ ታዋቂ ፓስተር። ኦርቶዶክስን የሚችል እነ ነብዩ ጩፋ ኦርቶዶክስን ስለሚሳደብ ትልቅ ፓስተር። ወንጌላዊ ኤርሚያስ የምትለው ኦርቶዶክስን ስለ ትዝታው። አሁን ደግሞ ባልታዛሩ ማን ተጨምሯል? ባልታዛሩ በጋሻው ተጀምሯል። በቃ የታወቁት ኦርቶዶክስን ካልተናገረ ወንጌል ከሰበከ ንጹህ ወንጌል ከሰራ አይታወቅም፣ ይሰደባል። እንዲያውም በጴንጤ አሁን ፓስተር ቸርነት በጴንጤ የሚወገዝ ፓስተር ነው። ያመቻመቻል ሌሎቹ ጋር ምናምን ለመወደድ ይላል። አዎ ሌላውን አክብረ ነው፣ ሌላውን ወደ ነው የምትሰብከው። ጠልታት ሰብከኝ። አንድ ነገር ልመስክር፣ በሚስቴ ከምኖር የዕለት ሞቴን ይስጠኝ። ሚስት የምታስተዳድራቸው ሰዎች አሉ፣ ወንጌላውያን። ሚስታቸው ትሰራለች፣ እነሱ ቤት ቁጭ ብለው 24 ሰዓት እዚህ ላይ
ድርሳን ድርሳን ምን ይላል? ድርሳን አቡነ እንትና እንደዚህ ብለዋል፣ ድርሳን መጥቷል ይላል። አራሳት በዱርዬነት የታወቁ በመልከስከስ የታወቁ ንጹህ ወንጌል ለኦርቶዶክስ ወንጌላዊ ተክሉን ለምን ኦርቶዶክስ አይጠሉትም? ወንጌላዊ ዘማሪ ኬፋን ለምን አይጠላውም ኦርቶዶክስ? ለምን አይጠሏቸው? የማይጠሏቸው በፍቅር ነው የምትሰብከው። በፍቅር ነው የምትሰብኳቸው። ስለዚህ አሁንም የምናገረው ምንድን ነው? በፍቅር ከሰበካቸው እኔ የምወደው ከደሜ በላይ የምወደው ወንድሜ ዮኒቬጋስ ኦርቶዶክስ ነው። አብዛኛው ጓደኞቹ ጴንጤ ናቸው። ኦርቶዶክስን የሚሰድብ ጋር አብሮ አይሆንም። ይሄ ግን ኦርቶዶክስን የሚያከብር ጋር በጣም ያወራቸዋል፣ ያከብሩታል፣ ያከብራቸዋል ምናምን ነገር። አሁንም ዶክተር ወዳጄ ነን በጣም ነው የሚጠሉት። ለምን? ኦርቶዶክስን ስለሚያከብር ሶፊያ ሽባባው ዘማሪ ሶፊያ ሽባባውን በጣም ነው የሚሰድቧት። ኦርቶዶክስን ስለምትወድ ስለምታከብር። ኦርቶዶክስን አከበርክ ማለት የነሱ እንጀራ ተዘጋ ማለት ነው። ስለዚህ እኔ ምን አደርጋለሁ መሰለ? ከፕሮቴስታንት ኦርቶዶክስን የሚሆኑትን የሚወዱ ሌላ እምነትን የሚያከብሩትን ወዳጅ እንሆናለን፣ አንድ ላይ እንሆናለን፣ ሌባውን እናጋልጣለን። አሁን እውነት ለመናገር እስራኤል ዳንሳ ፓስተር ነው? ነቢይ ነው? እውነት እንነጋገር እስቲ። ይህንን ነው ሁሌ የምናገረው እና አየዋቸው እና ቢላቡና ገብታችሁ አንድ ውሸት ተናግሮ አያውቅም። የዲኖሚኔሽን እናፈርሳለን። የሌባ ዲኖሚኔሽን አንድ ካልቪኒዝም የሚባል አለ፣ የሌባ ዲኖሚኔሽን። አንድ ደግሞ አርሜኒያን የሚባል ዲኖሚኔሽን አለ። ሁለት ነጫጭቦች ያመጡት ዲኖሚኔሽን ነው። አንደኛው ጸድቀናል፣ ከኛ የሰራ ነው መስራት አያስፈልግም። አንዴ ስለጸደቅን የጸደቀ ሰው ምንም ችግር የለበትም፣ የፈለገውን ቢሆን በንስሐ ይመለሳል ይላል። ሉጥ የሆነው መጣል እንደዛ ስትለው በቅድስና ካልተመላለስክ ሉጥ ልትሆን ትችላለህ። ግብረ ሰዶማ የሆነ ቁጭ ትላለህ። በቅድስና ካልተመላለስክ አፈር ትገባለህ። አንደኛው ካልቪኒስት ማለት ዮዳብ ጉቶ የሚከተለው ነው። ለተመረጡት ነው የመጣው ጌታ። መጀመሪያው ቀድሞ ያውቃል፣ እግዚአብሔር ቀድሞ አዋቂ ነው ይላሉ። አዎ እግዚአብሔር አዋቂ ነው። የኛ ዊሊንግነስ ነው የሚያስፈልገው። አዳም እንደሚሰጥ እግዚአብሔር አምላክ ያውቃል። ፈቃዱን ግን የሰጠው እግዚአብሔር ነው። ሄይ ይህን ካላረክ ምንም አትሆንም አለው። ይህን ካደረክ ግን ይህን ትሆናለህ አለው። ምርጫ እግዚአብሔር ሰጥቶናል። የእኛ ውሳኔ ነው እኛን ወደ እግዚአብሔር የሚያስጠጋን። እኛ የወሰንነው ውሳኔ ነው። እግዚአብሔር ሁሉንም ሰጥቶናል። ቸርነቱን፣ ደግነቱን፣ ሁሉ ነገሩን ሰጥቶናል። የእኛ ውሳኔ ወደ ሲኦል ወይም ወደ ገነት ይመራናል። በአንድ ልጁ በክርስቶስ አምናለሁ ብለህ ሌባ ማጅራምት መቺ ከሆንክ ከዋሻ አትሆንም። የክርስቶስ የሆኑትን ሳታከብር ክርስቶስን አከብራለሁ ማለት አይቻልም። ክርስቶስን ከማክበር ደግሞ የሚጀምረው መጀመሪያ ትንሣኤው ይመጣልን። በነቢያት የተነገረው ኢየሱስ ክርስቶስ በድንግል ማርያም የመጀመሪያው ሰላምታ ይገባሻል ተብሎ የተነገረላት የሁላ ክብር ይገባኛል ያለች ሴት ናት። ትሁት የነበረች ጨዋ የነበረች እንጂ ዱርዬና ወሮ በላ የነበረች ጋር አልመጣም። ነጽት የሆነች ሴት ጋር የመጣ እንደው ሌላው በቀር ጨዋነቷ አያስከብራትም። እንደ ሰው እዚህ እንኳን የምትቁላላ እካክ ሴት እንጂ የምትል ንግስት እያላችሁ ትርመጠመጡ የለ እንዴ?
ምንድውድሽ አንቺ እኮ ንግስታችንን ቁጭራዎችን ትሉ የለ እንዴ? እንኳን እመቤታችን ቅድስት ድንግል ማርያምን እንኳን የኢየሱስ ክርስቶስ እናትን እመቤቴን ቁጭራ ሴትን እዚህ እንዲህ የምትቁላላ ሴትን ኮይናችን ነሽ በእሷ አትምጡብን ትሎ የለ እንዴ ወራዶች። ስለዚህ ቅድስት ድንግል ማርያም የመጀመሪያው ምንድናት? በሴቶች በንጽሕት የሆነች ሴት እንደሆነች መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ንጽሕት፣ እሷን ለማዋረድ የማትሰሩት ስራ የለም። እኔ እናቴን ጠልተ ዮኒ ማኛን ወደድኩ ማለት ይቻላል እንዴ? ምን አይነት ፖለቲካ ነው ያስተማሯቸው? ጭንቅላታችሁን አደንዝዘውታል እንዴ? ድንጋይ አርገውታል እንዴ? ጳውሎስ አስተማረኝ ብለህ ታመሰግነው የለ እንዴ? ተሜ ጳውሎስን አስተማረ፣ ገዳይ የነበረ አሳዳጅ የነበረ ታመሰግነው የለ እንዴ? ዳዊት ታመሰግነው የለ እንዴ? ሉቃስን ዮሐንስን ታመሰግነው የለ እንዴ? እንዳልክን ይሄን በጥራቃ ሌባ ታመሰግኖት የለ እንዴ? ቅድስት ድንግል ማርያም ሲባል ግን ይነዝራችኋል፣ ታብዳላችሁ። ቅድስት ድንግል ማርያም ስሟ በመልካም ሲጠራ ትላለ። በጣም ነው መወዳት። አቶልጁ ከመጀመሪያ በጣም ነው መወዳት። አምላኳን በእጇ ይዛ የኔ ጌታ እያለች መቀበል። ሌላው እኮ ክርስቶስን አልቀበልም ብለዋል። ከኔ ኢማጂን በአሁን ሰዓት ክርስቶስን የማይቀበለዋል የማይቀበለዋል። የገዛ ልጇን ያሳደገችውን ልጇን ጌታዬ ጌታዬ፣ የኔ ጌታ ፈውሰኝ፣ የኔ ጌታ አድነኝ፣ የኔ ጌታ እባክህ ማርኝ የምትል እናት አንተ ታደርገዋለህ? እኔ አደርገዋለሁ? አማንዬን ማያየን የኔ ልጆችን እንደዛ አላለሁ? ቅድስት ድንግል ማርያም የተለየች ሴት ናት። የተለየች ቅድስና ሰጥቶ የሚነሳ ጌታ የለም። ቅድስናውን ጸጋውን ሰጥቶ የሚነሳ ጌታ የለም። አውሬዎች ስለሆናችሁ የቅድስት ድንግል ማርያም መወደድን ስለምትጠሉ፣ ለምን ዲያብሎስ ስለሚጫወትባችሁ ቅድስት ድንግል ማርያምን እንድትሸሹ ያደርጋል። ከጌታ ማለያየት አትችልም። ቁርአን ላይ ብትወስድ ማርያም አለች። ይሁዳ ብትሄድ፣ ጁሾች ጋር ብትሄድ ማርያም አለች። የትም ቦታ ስለ ኢየሱስ በተነሳበት ቅድስት ድንግል ማርያም የእናቱ ናት። ፈንዳ ተተቀል። ቅድስት ድንግል ማርያም ምንድና? እናቱ ናት። ቤዛ ሁለት አይነት ቤዛ እንዳለ አልነገሯችሁ? በእናንተ ዲኖሚኔሽን ለምን ነጫጭቦቹ ካልቪኒስትና አርሜኒያንን ስለምትከተሉ እነዚህ ዶማዎችን ስለምትከተሉ አልነገሯችሁ? እነሱ ጾሙ ሲሰለቻቸው በቅድስና መመላለስ ስለሰለቻቸው ሽጎራ ስለሚወዱ ምን አረጉ? እሱን አስተውና ላጥ ብለው ወጡ። ላጥ ብለው ወጡና አይ ምንም እኮ አያስፈልግም፣ አንዴ ጸድቀናል፣ ዝም ብለህ ፉን ፉን ነው፣ ኢየሱስ ጌታ ነው፣ ቻፓ ደደረር ትላለህ፣ ዳንቅ ትባላለህ። ይሄ ወንጌል አይደለም። እንደሱ ቀላል ቢሆንማ ለምን ሰይጣን ምን ያጨቃጨቁ? አምላክ እንደሆነ ያውቃል። አምላክ እንደሆነ ያውቃል። ለምንድን ነው ሰይጣንን ይቅር የማይባለው? ወይና ይነዋት ተሳስቼ ነበር እኔ ሰይጣን ይቅርታ ብሎ መመለስ አይችልም እንዴ? ወደዚህ ሰይጣን እኮ በቃያችን ነው ያደረገው አይደል እንዴ? ሌላ ምን አደረገ? እኛ የበለጠ አውሬነት አይደል እንዴ ጠራ ነው? ከሰይጣን የበለጠ አይደል እንዴ የምንሰራው? ሰይጣን ሔዋንን አሳስቶ ሰይጣን በስልጣኑ ተደራድሮ ከክርስቶስ ጋር ቀናተኛ አምላኩን ተደራድሮት ነው። እናንተ ለምን እንዲመቻችሁ የነጫጭ በ15ኛው ክፍለ ዘመን የመጣውን ይዘ
ከዛ በፊት ያሉት ሰዎች ሳልዳኑ የጴንጤን ጥያቄ እንደዚህ ነው። አልዳኑም። ከዛ በፊት የነበረው ካልቪኒስት ሳይመጣ አርሜኒዝም ሳይመጣ አርሜኒያ ሳይመጡ አሁን እኮ ነው 15ኛ ክፍለ ዘመን። አልዳኑም ወይ? ከየት ነው ያመጣችሁት እንደዚህ አይነት መቀባጠር? እያችሁ የስህተት ወንጌል ገደል። ቀን እንኳን አታውቁም፣ ካላንደር እንኳን አታውቁም። መቼ ምን እንደሚሆን ምን እንደሆነ አታውቁም። ኢትዮጵያውን ከመስከረም ጀምሮ እስከ ጳጉሜ ያለው በትርጓሜ ነው ኢትዮጵያ ያደረገችው። መስከረም ጠባ ነው የሚባለው የመጀመሪያው መስክ የሚወጣበት ጊዜ ነው። መስከረም ማለት መስክ ትወጣለህ፣ የምታርስበት፣ ምን የምትብልበት፣ የምትዘራበት ጊዜ ነው። ብዙ 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 ነገሮች አሉ። ጥምቀት የሚባል አለ። በደንብ አድርገው ምንድን ነው የጥምቀት ወራት ብዙ ነገር በግብርናው ላይ የሚያደርጉን ነው። ከዛ ምን ይባላል? ህዳር ይባላል። ህዳር ሀገሪቷ ላይ ምን ይደረጋል? ለህዳር የሚጨስ ነገር አለ። ምንም በጥሩ መዓዛ ኢትዮጵያ እንድትታወቅ የሚደረግበት። ከዛ ህዳር ታህሳስ ይባላል። ታህሳስ ደግሞ የሆነ ትርጉም አለው በኦርቶዶክስ። መጋቢ ይባላል። የሚመገቡበት የዘሩትን የሚቀበሉበት። ጥር አይ ቲንክ ጥሪ ነው። ጥሪ ያደርጋሉ ለጋብቻ ሰው የሚጋባበት ጊዜ ነው። መጋቢት እየተባለ ይቀጥላል። ብዙ ትርጉም ያለው በደንብ 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 ትርጉም ያለው ነገር አለ። ምንም አያውቁትም፣ አንዱንም አያውቁትም። የነጫጭባን ተከትሎ ባዶ ከመግባት ዲስኩር ከማድረግ ውጭ። ስለዚህ እውነትን ለመከተል ጾሙን የታውቁታላችሁ። የት ቦታ ነው የምትጾሙ? ትልቅ ጾም የጾመው ጴንጤ የቱን ጾም ነው? ጾሙን፣ ስግደቱን ቆሞ ለጌታ ቁም ሲባል ይቆማል እንዴ? ነገርኳችሁ እኮ ጌታ ኢየሱስ ምስክር። ኢትዮጵያ ላይ መብራት ሲጠፋ አገልግሎትን ጥለው የሚሄዱ ናቸው። ሙዚቃ የለም። ሙዚቃ ከሌለ ጥለው ይሄዳል። መጨፈሩን ይወዱታል። ወንጌል ብለው የሚያጭበረብሯቸው ሞቲቬሽን ነው። አሜን 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 ማስባል ነው። እና ያንን ችግር ነው ምነግርህ። የውሸትን ወንጌል አቁም። እኔ ለኦርቶዶክስ የምመክረው ዘፈን የሚባል ቅራቅንቦን ካራቃችሁ ኦርቶዶክስ በጣም ትልቅ የሆነ ጥልቅ የሆነ ነገር አላት። ይህ ዘፈን የሚባለውን ቅራቅንቦ ካጠገባችሁ አርቁ። እኔ ዘፈን አልወድም። ጌታ ኢየሱስ ምስክሬ በጣም ነው የምጠየፈው። ለምን? ዲመን አለው። ዲመን እንዳለው እንዴት አውቃለህ? ዲመን እንዳለው የምታውቀው የሆነ ቦታ ዘፈን እያዳመጥክ መጠጥ ነው የሚታይ፣ መበላቀጥ ነው የሚታይ። ዘፈን ይዞ የሚመጣው አብሮ አስቀያሚ ነገር አለ። ተግባባል? መጠጥ ይዞ ይመጣል። መዝሙር እየሰማ ጠጣ ብትባል ውስጥ አይፈቅደውም። ስለዚህ ልዩነቱን ማወቅ ትችላለህ። ዘፈን ባለበት ላይ መዳራት አለ፣ መሻጎር አለ፣ መበላቀጥ አለ። ኃጢአት የተባለ በሙሉ ጥግ ድረስ አለ። ምን ያደርጋል? ቴክ ኦቨር ያደርጋል ዲያብሎስ። እኛ የእግዚአብሔር ቤቶች ነን። መጽሐፍ ቅዱስ ነው የሚናገረው። የእግዚአብሔር ቤት ከሆንክ ዘፈን ኃጢአት ነው ብሎ በሙስሊሙም ነው የነገረ። በኦርቶዶክስ ብቻ አይደለም፣ በጴንጤውም ነግሮሃል፣ በሌላውም ነግሮሃል። ስለዚህ ከዘፈን ራቅ ትልና ወደ ኦርቶዶክስ ምን የመሳሰሉ ህይወትን የሚያንጹ መዝሙሮች አሉ፣ እነሱን ስሙ። ጀን ዩ ቢፋ። ስለዚህ አብዛኛው ችግራቸው ይሄ ነው። ሌላው ወደ ወንጌል ስንመለስ እንዳልኳችሁ አርሜኒያን እና ካልቪኒስት ይባላሉ። እነሱ ናቸው እንግዲህ ለኢትዮጵያ ላለችው። ለምሳሌ ኢትዮጵያ እንዴት ነበር የምትኖረው? ከ100 ዓመት በፊት ጴንጤ የለም፣ ኔቨር ቢ። ምክንያቱም ቅርስ ይኖራት ነበር ጴንጤ። አንድ ቅርስ ኢትዮጵያ ውስጥ የጴንጤ የለም። የሙስሊም አለ፣ የኦርቶዶክስ አለ። የጴንጤ ቅርስ ምንድን ነው? ኢትዮጵያ ውስጥ ከ100 ዓመት በፊት የለም። ስለዚህ ከዛ በፊት የነበሩ ኢትዮጵያውያን ሞተዋል ማለት ነው። ሲኦል ነው ያሉት ማለት ነው። ሲኦል ነው ያሉት። ዩቴሜ ሲኦል ነው ወይ ያሉት? የት ነው ያሉት? ከዛ በፊት የነበረ ከ100 ዓመት በፊት የነበረ ኢትዮጵያዊ ሲኦል ነበር የነበረው በሙሉ። አየ መልስ እንኳን የላችሁ። ዓለም ላይ ሃይማኖት አያስፈልግም የሚሏችሁና ጴንጤ ካረጉ በኋላ ጴንጤ ነኝ ይልሃል መጥቶ።
የኦርቶዶክስ አያኮራም፣ የሙስሊሙ አያኮራም፣ የሌላው አያኮራም። የአንተ ጴንጤነት ግን ያኮራል። እልም ያልክ ጴንጤ ነኝ ትላለህ። አየህ። ሌላው ዮናታን አክሊሉ እኔም ትመቸኛል። ከሱስ ስለምታወጣልኝ ይህን ወጅባራ ህዝብ ደስ ትለኛለን። እውነቱን ልንገር። ከዛ ጌታን ተቀበሉ ጴንጤ ሆኑ ብለህ ታውጃለህ። መልሰ ታዲያ ወደ ሃይማኖት እየወሰድካቸው አይደለም? ሃይማኖት አይደለም ጴንጤ ወይ ንገሩን። ሃይማኖት አይደለም ብላችሁ ሃይማኖት አይደለም ብላችሁ ግን ሳይኮሎጂ እንዴት አድርገው እንደሚጫወቱባችሁ የኦርቶዶክስ ልጅ ስላልገባችሁ ነው። በሳይኮሎጂ ነው። ጌታን ተቀበል ሲፋቅ ጴንጤ ሁን ነው። አብየ እንዴት አድርገው ሙድ ይዘው ጫጫጫጫ እንደሚያደርጉ ታለ። ጌታን ተቀበል። ለምን ጴንጤ ከተባለ ሰው ደስ እንደማይለው ያውቃል። አይ ጌታን ነው የምትቀበለው፣ ምንም ጴንጤነት አይደለም ይላል። ደንዋ ጴንጤ ነው ብሎ ደግሞ ምን ያደርጋል? አደባባይ አውጥቶ ጴንጤ ሆነ ብለው ይመስላል። እኔን ጴንጤ ሆነ አይደል እንዲ ያለው አደባባይ ላይ ምንድን ነው የተባለ? የሆነ ማኛ በነጠጥ አይደል የተባለው? ታዲያ ምንድን ነው የሆንኩት? እንዲህ ነው የሚያጭበረብሯቸው። የአራድዬ ልጅ ዱርዬ ከሆንክ ምን ታደርጋለህ? ንስሐ መግባት ከፈለግ የንስሐ አባት ጎበዝ አስተማሪ ጋር ሂድ፣ ተማር። ኦርቶዶክስ ትምህርት አላት። የሚሰማ ግን የለም። ችግሩ ምንድን ነው? ተቀላቀለ። ምን ይሄ ባህሉና የቆየች ሃይማኖት ስለሆነች ቀደምት ሃይማኖት ስለሆነች ባህልና ምን ተቀላቀለባት? ሃይማኖት ተቀላቀለ። ናው ዴይ ጋት ኮንፊውዝድ። ስለዚህ ምን ማድረግ ያስፈልጋል? አለመቀላቀል። በተለይ ዘፋኝ ሲሆን ኦርቶዶክስ ነኝ ብሎ ይመጣል። ዘፋኝ ሲሆን ኦርቶዶክስ አትልም አትበለኝ፣ ንገረው። የቢራ ማስታወቂያ ባናቱ ትከለው። ሂድና ቢራን እዛ ፈልግ በለው። ትልቅ አቋም መውሰድ የምትችለው ኦርቶዶክስ ቅዱስ ጊዮርጊስ ቢራ የሚለውን አፈር ከደም ያገባች ጊዜ ነው። እንዳለ ኢትዮጵያዊ ተስማምቶ ለአንድ ወር ኦርቶዶክስ ባይጠጡ የኦርቶዶክስ ልጆች አፕራምሹ ይዘገዋል ወይ ስሙን ይቀይራል። አፕራምሹ ለአንድ ወር የኦርቶዶክስ ልጅ ቅዱስ ጊዮርጊስ ቢራ የሚለውን ቦይካት ካደረግ ዜሮ ይገባል። አለቀ። አስከበርክ ማለት ነው። አስከበርክ። አታደርጉትን። ለምን? አረቂያም ናችሁ። አረቂያም ነ ለአንድ ወር አቁም። ኦርቶዶክስን የምትወዳት ከሆነ ባለማተብ ነኝ ካልክ ባለማተብ ነኝ፣ ኦርቶዶክስን አከብራታለሁ፣ ወዳታለሁ፣ ቢራውን ወደዛ አሽቀንጥረው። አትሞትም። ለአንድ ወር አትሞትም። አቁም። ስለዚህ ምን ያደርጋል? ይሄ ኦርቶዶክስን ያስከብራል። አንድ ብታደርጉ ጠላት ትቃጠላለህ። ዛሬ አሁን የቅድስት ድንግል ማርያም የቱን መዝሙር ነው የምትፈልጉት? ንገሩኝ። እኔን ስደበኝ፣ እኔ ጣጣ የለኝም። ቅድስት ድንግል ማርያምን መውደድ ኃጢአት ከሆነ ፈንዳና ሙት። እሷን ማመስገን ብጽዕት ይሉሻል ተብላ የተመሰገነች ሴትን ማመስገን ኃጢአት ነው ካልከኝ አምላክ አላልኳትም። ኃጢአት ነው ካልከኝ አንተ ፓስተርን እያመሰገን ታንቀሙት። ንገሩኝ የትኛው? ስለዚህ የኦርቶዶክስ ልጆች መዝሙር ስሙ። እውነቴን ነው የምልህ። ዘፋኝ ሌባ ሰካራም ነው፣ ምንም ጥቅም የለውም። እውነቱን ነው የምነግርህ። የዘፈን ቦታ አትዋሉ። ይሄንን አንድ ነገር እላለሁ። እንዴት ነው የምለው? መጽሐፍ ቅዱስ ላይ ሲናገር ነው እኔ የማዳምጠው። መጽሐፍ ቅዱስ ምን ይላል? እስቲ በተለይ ሉቃስን ወንጌል ስታነቡ ምዕራፍ 1 ላይ ስለ ዕጣን በጣም ዕጣን ምን ያጨሳል ምን ያደርጋል ብለው አንዴ ወንድማችን ዮናታን ሲያስተምር ሰምቼዋለሁ። ዕጣን አያስፈልግም። እኔ ከኋላ ዕጣን አለ ይታያል፣ እዛ ጋር ዕጣኑ እዛ ጋር ይታያል። መጽሐፍ ቅዱስ አይልም። እስቲ አይ ምናልባት መጽሐፍ ቅዱስ ካልገለጥክ ብዬ ነው። እና ምን ይላል ሉቃስ 1 ምዕራፍ 1 ቁጥር
ቁጥር 5 ጀምሮ እናንተ ቤት ካህን የሚባል የለም፣ ካህን የሚባል የለም። እዚህ ካህን አለ። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ብታነቡ ደስ ይለኛል። አነበዋለሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጅ ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ስሙ፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማፊት በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል በተራ ነው የሚያገለግሉት። ከሄድክ ኦርቶዶክስ ጋር በተራ ነው የምታገለግለው። የሆነ ፓስተር አይደለም ለብቻው ያዙ ይልቀቁኝ የሚለው፣ ለብቻ ያዙ ይልቀቁኝ የሚላል። በተራ ነው የሚያገለግሉት። በተራ ያንተ ተራ ነው ያንተ ተራ ነው ይባባላሉ። ለምን? ቅድስና ስለሆነ። ከዛ ምን ይላል? ሲያገለግል እንደ ካህን ስርዓት ይላል ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ለማጠን ዕጣ ደረሰበት። ስሙ እንግዲህ ምን ይላል? ዕጣን ለማጠን ዕጣ በተራ ነው የምትገባው። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ይህን ቀዳችሁ አውጡት። ዕጣን ምናምን የሌላችሁ አትንጫጩ። ላስላስ እያረጉኝ ነው፣ እየተማሩ ነው። እናንተ ታብታብ ኮፒ ሊንክ አድርጎ በዕጣንም ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ ወደ ውጭ ቆመው ይጸልዩ ነበር። በዕጣንም ጊዜ ዕጣን ሲታጠን ሰዎች ይጸልያሉ እና የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። በዕጣኑ መሰዊያ ቀኝ ቆሞ ታየው። የጌታ መልአክን ነው የሚለቀው። ጌታ ተናገረኝ ይላሉ። ውሸታሞች ናቸው። የሚያሳይ መልአኩን ነው። እንኳን እነሱን አይደለም የሚደንቃችሁ ጌታ እግዚአብሔር ለነ ማርያምን ዮሴፍን መልአክ ነበር በህልሙ የሚታየው። ጌታ ተናግሮኛል የሚል በጥራቃ ጌታ እንኳን የሚልክልህ መልአክ ነው። ጌታ ነግሮኛል እያለ የሚያጭበረብር ሌባ ውሸታም ነው አይልም። መጽሐፍ ቅዱስ ላይ ማንን ነው የሚልክልህ? መላእክቶችን ነው የሚልክልህ። መላእክቶችን ነው መልእክት የሚያደርስልህ። ጌታ ተናገረኝ እንዲያረገኝ ስልክ አናገርኩት እያሉ ነው አይደለም የሚዋሿችሁ። ስለዚህ ጌታ በእነሱ በኩል እንደሌለ ይናገራል። እስቲ ልጠይቃችሁ እዚህ ጋር ምን አለ? በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። ይጸልያል በኦርቶዶክስ አሁንም ድረስ። እኔ እግዚአብሔር ምስክሬ ነው የምልህ፣ ስትገባ ጫማ አውልቀህ ስትገባ፣ ምክንያቱም ሙሴን ያለው እግዚአብሔር የቆምክበት ስፍራ የተቀደሰች ናትና ጫማን ከግራ አውልቅ ይላል። እኔ በጫማ የምገባበት ቤተክርስቲያን በረከትም ያለኝ እንኳን አይመስለኝም። እና እያንዳንዱ ጴንጤ ቤተክርስቲያን ብትገባ ጫማ አድርገን ቅድስና ከዛ ነው የሚጀምረው። የማልቀበለው ነገር የጌታ ምክንያቱም ጫማ የትም ስትሄድ ኃጢአትን ተሸክመበት ነው የምትገባው። እስቲ እውነቱን እንነጋገር። ኮንዶም ልትረግጥ ትችላለህ፣ ጭቃ ልትረግጥ ትችላለህ፣ ንፍጥ ልትረግጥ ትችላለህ፣ የሆነ ኃጢአት ያለበት የረከሰ ቦታ ልትገባ ትችላለህ። ሁሉ ነገር አለ። እሱን አውልቅ እንኳን የማትገባ እንኳን የእግዚአብሔር ቤት አይደለም። አንዳንድ ቤቶች ቤታቸው ስትገባ ጫማ አስወልቀው ነው ቤቱ እንዳይቆሽሽ ተብሎ ቤት እንዳይቆሽሽ። የጌታ ቤት ማቆሸሽ ግን ችግር የለም። ምንም አንድ ስርዓት የሚባል የሌለበት ነገር አየዋለሁ። ስለዚህ ከዛ በኋላ ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ስለዚህ ሉቃስ ወንጌል ከቁጥር 5 ጀምሮ ያለው ነው። በዕጣንም ጊዜ ህዝቡ ሁሉ ውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ስለዚህ መላእክቶች እንደ ሰው ሆነው የሚገለጡበት ጊዜ አለ። እንደ ሰው ይሆናሉ፣ ብዙ ነገር ይሆናሉ። ብቻ መላእክቶች እንደ ሰው የሚቆሙበት ጊዜ አለ። ቆሞ ታየው። ሰው መስሎ ነው የታየው እንጂ ሌላ ነገር አልመሰለው።
ቆሟል መልአኩ ማለት ነው። ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይለዋል። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ይላል ታላቅ ይሆናልና የወይን ጠጅ እዚህ ጋር ነው። የወይን ጠጅ ለምትጠጡ ጀለሶቼ በረከትን ትርቃላችሁ። ምን ይላል? በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያስክር መጠጥ አይጠጣም። ስሙ፣ እግዚአብሔር ወደ እናንተ እንዲቀርብ ከፈለጋችሁ እኔ 15 ዓመት እንደፈለግኩ ቀባጥሬ ጫፌ ያልተነካው የወይን ጠጅ ስለማልሰክርበት ይጠብቃል። እግዚአብሔር አምላክ የወይን ጠጅ አያስገባም። ስማ ምን ይላል? በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስ መልአኩን እኔ ሽማግሌ ነኝ አለ፣ ሚስቴም በዕድሜ አርጅታለችና ይህን በምን አውቃለሁ አለ። መልአኩም አለ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ደረቱን ነፍቶ ነው እዚህ ጋር የሚናገረው። እዚህ ጋር መጥቶ የሚናገረው ቀጥታ እንግዲህ ለእግዚአብሔር ሲጸልዩ ነበር። ዘካርያስና ባለቤቱ ኤልሳቤጥ ሲጸልዩ ነበር። አርጅተውም በጌታ በሕግ የኖሩ ናቸው፣ ጻድቆች ናቸው። እና ምን አለው? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። የምስራች ነው የሰበከው፣ የደስታ ዜና ነው የሰበከው። ከዛ እነሆም ይላል በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ስለዚህ መልአኮች ከታዘዙና ከመጡ በኋላ ውሳኔ እነሱ ነው። እግዚአብሔር መጥቶ ሲነግራቸው ካልሰማ ክስዋል ዲዳ ትሆናለህ አለው። ማን ያለው? እግዚአብሔር ነው ያለው ወይስ መልአኩ ነው ያለው? ስለዚህ መልአክ ከመጡ በኋላ ማድረግ አይችሉም ለሚሏችሁ ሰዎች ይሄንን ጥቅስ ነገሯቸው። ዲዳ ትሆናለህ፣ ዲዳ ትሆናለህ፣ እስከሚወለድም አትናገርም አለው። ይሄን ያደርገው መልአኩ ቅዱስ ገብርኤል ነው። ይሄን ቀዳ አውጣው ከመጽሐፍ ቅዱስ ላይ ቀዳ አውጣው እና መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡን ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለ ዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። ምንም ማለት አልቻለም። ምንድነው? ዲዳ ትሆናለህ ስላለው በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እነሱም አውቀዋል። ለምን? ቅድስና ስላላቸው። እንዴት አስተዋሉ? ሃው እንዴት አስተዋሉ? በቅድስና ስለሚመላለሱ እነዚህም ሰዎች የጸደቁ ስለሆኑ እሱ ጋር የሆነው ነገር ታይቷቸዋል። ራእይ እንዳየ አስተዋሉ ይላል። አየ እዚህ ጋር ያሉትም በቅድስና ስላሉ ለዘካርያስ የሆነለትን ራእይ እነዚህ አስተዋሉ። አልነገራቸውም፣ ምንም አላላቸው። ስለዚህ በእግዚአብሔር ስትሆን ለአንዱ ብቻ አይደለም፣ ሸራራም ተራራም ማለት አይደለም፣ ያስተውላል። ሸራራም ተራራም ከዛ ኮፒሊንግ ታፕታፕ አድርጉ ይላቸዋል። የውሸት በመንፈስ ቅዱስ ላይ ያላግጣሉ። ሌቦቹ ያራግጣል። ሸራራም ተራራም አይደለም። መንፈስ ቅዱስ አንተ የምትናገረውን መተርጎም የሚችል ሰው አጠገብ ያስቀምጣል። መጽሐፍ ቅዱስ ነው ይህን የሚናገረው። ሌቦች ብዙ ጊዜ ደንሳችሁበታል። ይቺን 8 ወር አስደንሽ ያለው እኔ ካስደነስኩ ፍራ ህዝቡን ዘካርያስ ከዛ በኋላ በወጣም ጊዜ ሊነግራቸው አልቻለም። ነገር እንኳን ሊፈጠር አይችልም ነበር። ግን ካልቪኒስት የሚባል ወሮ በላና ሉተር የሚባል ሌባ መጥተው
ምን አደረጉ? አጭበረበሩ፣ አታልሉት። ነጫጭቦቹን አታለው ከዛ ደግሞ ወደ አበሾች መጡ። አበሾች ተጫወቱባቸው። ከዛ ምን ሆነ? ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ማሰቧን እንዴት አወቀ? መላእክት አያውቅም እንላለን አይደል? መላእክት ከተሰጣቸው ስራ ውጭ አያውቁም እያልኩ ስነግራችሁ ነበር። እነሱ የሚሉትን ነው ምነግራችሁ። ማሰቧን በምን አወቀ? መልአክ ማወቅ አይችልም አይደል? መልአክ የተነገረውን ብቻ እንጂ ሰው የሚያስበውን አያውቅም ተባብለን ስንነጋገር ነበር። የተሰጠው መልእክት ብቻ ነው የሚያደርሰው። መልአክ የተባለው መልእክት ብቻ ነው የሚያደርሰው። ምንም የሚያውቀው ነገር የለም ተባብለናል አይደለ? ከዚህ በፊት ስንሰባበቅ በምን አወቀ? አልነገረችውም። ዝም ብላን ያሰበችው። መልአኩ እንዴት ሊያውቅ ቻለ? ያውቃል የእኛን ሀሳብ። መላእክቶች እግዚአብሔር በሰጣቸው ጸጋ እኛ የምናስበውን ነገር ያውቃሉ። ይሄ መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም። ምን ይላል? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ በንግግሩ በጣም ደነገጠችና ይህ እንዴት ሰላምታ ነው ብላ አሰበች ነው የሚለው። ማሰብና መናገር የተለያዩ ናቸው። ማሰቧን መልአኩ እንዴት አወቀ? ቅዱስ ገብርኤል ማሰቧን እንዴት አወቀ? እግዚአብሔር ብቻ ነው የሚያውቀው ሀሳባችንን፣ የሰው ልጅ አያውቅም ብለናል። አያችሁ እንዴት አድርገው እንደሚያጭበረብሯችሁ፣ እንዴት አድርገው እንደሚጫወቱባችሁ እንድታውቁ ነው። ለነሱ እልስል ነው መጽሐፍ ቅዱስ አጠና የነበረው። እግዚአብሔር ይባረክ። ከአንዴም 2 ጊዜ እንዳነበው አዲስ ኪዳንን እግዚአብሔር ረድቶኛል። እግዚአብሔር አምላክ ረድ 2 ጊዜ አንብቤዋለሁ። በእልህ ሰው አሰበች ይላል። ከዛ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። አወቀ። እነሆም ትጸንሻለች፣ ልጅም ትወልጃለች፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታም አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአክን ወንድ ትክክለኛ ጥያቄ ነው። ወንድ ልጅ ስለማላውቅ እንዴት ይሆንልኛል? ድንግል ናታ። ዘካርያስን አፉን ዘግቶታል። ለምን ሲለምን ነበር? ምን እያለ? ልጅ ስጡኝ እያለ እግዚአብሔርን እሱና ኤልሳቤጥ ሲጠይቁ ነበር። እየተጠየቀውን የምስራች ይዞለት ሲመጣ ባለማመኑ አፉን ዘግቶታል። እዚህ ጋር ደግሞ ማርያም ማሰቧን እንኳን አውቆታል ቅዱስ ገብርኤል። ስለዚህ ተሰጥቷቸዋል ስጦታ። መላእክቶች ስጦታ አላቸው። ስጦታቸው ሲላኩ ስለኛ ሙሉ ነገር ነው እስካን የሚያደርጉን። ሙሉ የምናስበውን ምን እንዳስብም ሙሉን ያውቃሉ። አሰበች ነው የሚለው። ስለዚህ ከዛ ምን አደረገ? ማርያምም እሱን ከዛ መልአኩም እንዲህ አላት፣ መንፈስ ቅዱስ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ይመጣል፣ የልዑል ኃይልም ይጸልልብሻል። አስባችኋል? የልዑል ኃይል በእሷ ላይ፣ የእግዚአብሔር ኃይል እሷ ጋር፣ እሷና ልጇ ጋር የእግዚአብሔር ኃይል በእሷ ላይ አለ። እቺን ሴት ነው እንግዲህ የሚወራረዱባት፣ የሚያጣጥሏት፣ ምንም ነገር የላትም ብለው የሚሏት እቺን ነው። በጣም የሚጠሉት ነገር የማርያምን ጉዳይ ስታነሳ ምን የሆነ አምላክ የተደረገች ይመስላታል። አንዳንዱ ባለማወቅ ብዙ ደረጃ ሊሄድ ይችላል። ስለዚህ ይሄን ነው የሚለው የልዑል ኃይል፣ ልዑል እግዚአብሔር ነው። የእሱ ኃይል በማርያም ላይ እንዳለ ረስተውታል። ስለዚህ የልዑል ኃይል በማርያም ላይ ካለ እሷ በስጋ ኖረች አልኖረች ጽድቋ ይቀራል? ጽድቋ ይቆማል ወይ? ጽድቋ መቼም አይቆም። የልዑል ኃይል አለባታ። ጥሏት ይሄዳል። ከዛ በኋላ ኃይሉን የሰጣት ቃል በቃል ነው የሚነግረው። ምን ይላል?
መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ አለባት። እነሱ መንፈስ ቅዱስ ተናገረኝ ብለው ሲቀባጥሩ ይችላሉ። ማርያም በቅዱስ ገብርኤል መንፈስ ቅዱስ እንደሚሞላባት እየተናገረ የእሷን ላጥ አድርገው ያልፉታል። በአንድች ምዕራፍ ስለ ቅድስት ድንግል ማርያም የተነገረው ከበቂ በላይ ነው። ሌላ መጨመር አያስፈልግም። 30 ቦታ መሄድ አያስፈልግም። እዚህ ጋር ስለ እሷ የተነገረው ከበቂ በላይ በቃ የማርያምን ማንነት ለማንም በዚህ ደረጃ የተነገረለት መጽሐፍ ቅዱስ የለም። ለማንም ነው ማወራ። ስለዚህ እነሆ አለ። ከዛ መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅን መውለድ እንደ አንድ ተራ ነገር ሲያዩት አዝናለሁ። የእግዚአብሔር ልጅን መንፈስ ቅዱስ አለባት። ጌታ ከአንቺ ጋር ነው ተብላለች። ከአንቺ የሚወለደውም አምላክ ነው ተብላለች። ምን አይነት መታደል ነው! ምን አይነት እስቲ ንገሩኝ። ለዚህ የተመረጠ ሰው ሌላ ከየት ነው የምታመጣው? ከየት አየህ? እውነቱን እንዴት መረጠ? ጌታ እግዚአብሔር የሚያደርገውን ያውቃል። ለዚህ ፐርፌክት የሆነ ሴት ነው ያመጣው። ፐርፌክት። ከዛ ምን አለ? ለእግዚአብሔር የሚሳነው ነገር የለምና፣ ስለዚህ ሁሉንም ስጦታ ለቅድስት ድንግል ማርያም ሰጥቷታል። ሁሉንም ስጦታ ነው የሰጣት። ጌታ ከአንቺ ጋር ነው አለ። የልዑል ኃይል በአንቺ ላይ ይጸልልብሻል አለ። መንፈስ ቅዱስ በአንቺ ላይ ይወርዳል፣ ጸጋን የሞላብሽ አለ። ምንድን ነው ያልሰጣት? እስቲ ይሄን ሁላ የተሰጠው ማን አለ? ኢዝ ዜር ኤኒባዲ ምድር ላይ ይሄን ሁላ የተሰጠው ማን አለ? እንደ ቅድስት ድንግል ማርያም ስንት አይነት ስጦታ ነው የተሰጣት? ለዚህ ነው ቅድስት ድንግል ማርያም የምትወደደው። የተሰጣት ስጦታ ሌላ ማንም አልተሰጠው። የልዑል ኃይል አለባት። የእግዚአብሔር ኃይል በሷ አለ። የእግዚአብሔር ልጅ በሷ ተወልዷል። ጸጋ ሞልቶባታል። ከዛ ግራ እንዳይገባት ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ። ምንድን ያልተሰጣት? ለቅድስት ድንግል ማርያም ያልተሰጣት ክብር የለም። ስለዚህ ማርያምም አለች፣ እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። አለቀ ይህን ነገር። ከዛ ማርያምን በዚያ ወራት ተነስታ ወደ ተራራማ ወደ ይሁዳ ከተማ ፈጥና ወጣች። ይቅርታ፣ ከዛ በፊት ምን ያለ? እነሆም ዘመድሽ ኤልሳቤጥ አለ። መልአኩን የነገራት እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው ብሎ ነገራት። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ከዛ ማርያም ምንድን ነው ያደረገችው? ዘመዷን ኤልሳቤጥን ልትጠይቅ ወዴት? ወደ ኤልሳቤጥን ለመጠየቅ ሄደች። ምን ተፈጠረ እዛ? ምንድን የተፈጠረው? እስቲ ስሙ እዚህ ጋር። ማርያምን በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላም አለቻት። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። አየ፣ ቅድስና ያለው ሰው አብረህ ከሆንክ ቅድስና ይሞላብሃል። ቅድስና ያለው ሰው አብረኸው ከሆንክ ቅድስና ይሞላብሃል። ኢየሱስ ክርስቶስ በእሷ ማዕፀን አለ። ምን መንፈስ ቅዱስ እንደሞላባት መንፈስ ቅዱስ ይጸልይልብሻል ተብላለች ቅድስት ድንግል ማርያም። ስለዚህ ሞላባት። ኤልሳቤጥ ምን አለች? በታላቅ ድምፅ ነው የጮኸችው። ሉክ አት ዲስ
በታላቅ ድምፅ። ከዚህ በፊት የሚተዋወቁ ዘመዳሞች ናቸው። ምንም ነገር የለም። አብሮ ይበላሉ፣ ይጠጣሉ። ምን አለች ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ከዛ በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከሴቶች መካከል የተባረክሽ ነሽ፣ ከወንዶች አይደለም፣ ከሴቶች የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ከዚህ በኋላ ያለው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታ እናት ምን ያህል ክብር እንዳላት በዚህ ታያል። ምን ያህል የጌታ እናት አንተ ጋር መምጣት ከዛ በኋላ ክብሯን ይሁት ክብሯ በጌታ መንፈስ ቅዱስ ከተሞላች በኋላ ኢየሱስ ክርስቶስን ከጸነሰች በኋላ የቅድስት ድንግል ማርያም ክብር ከፍ ነው ያለው። እንዴት ይሆንልኛል? እነሆ የሰላምታች ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ለምን? ኢየሱስ ክርስቶስን የዓለም መድኃኒትን ቅድስት ድንግል ማርያም ይዛለች። ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽሕት ናት። ምን ይላል? ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽሕት ናት። ቅድስት ናት ማለት ነው። ቅድስት ናት። ቅድስት ድንግል ማርያም አምናለች። ስለዚህ ቅድስት ናት። ቅድስትነቷን የሚሰርዘው አንድም ነገር የለም። ቅዱሳን ማማለዳቸውን የሚሰርዘው ማንም ነገር የለም። ለምን? በስጋ ብቻ አይደለም የምንለው። ቅዱሳን በስጋ የሚቆም ነገር የላቸው። ኃጢአተኛ በስጋ የሚቆምለን ነገር የለም። እዚህም ኃጢአተኛ ነው፣ ሲኦልም ይሰቃያል። ቅዱሳን እዚህም ቅዱስ ነው፣ ስለ ሌሎች ይጸልያሉ፣ ሲሄዱም ይጸልያሉ። ስራቸው እሱ ነዋ። ሌላ ምን ስራ አላቸው? ምን ስራ አለው ቅዱሳን ሌላ? አሁንም መጸለይ ነው። ስለ ሀገር መጸለይ ነው። ስለ ሕዝብ መጸለይ ነው የቅዱሳን ስራቸው። ሰማይ ቤትም ሲሄዱ ስራቸው እሱ ቢዝነትነስ። ሌላ ምን ሊያደርጉ ነው? ሻይ ቡና ሊሉ ነው? ሊጫወቱ ነው? ምን ሊያደርጉ ነው? ሰማይ ቤት ታዲያ ስራቸው ምንድን ነው? ተመሳሳይ የነሱ የተመረጡበት ስራ ነው የሚቀጥሉት። ያ ነው። ስለዚህ ማርያምም አለች ከዛ በኋላ እንዲህ አለች፣ ነፍሴ ጌታን ታከብረዋለች ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ብጽዕት ይሉኛል፣ ትውልድ ያመሰግኑኛል። እንዴት ነው የምታመሰግኗት? አውሩልኝ። ካልቪኒስት፣ አርሜኒያኒስት፣ ፔኔኮስቶ፣ ካልቪኒስት ኦደት እንዴት ነው የምታምነው? እንዴት ነው የምታመሰግኗት? ቅድስት ድንግል ማርያም ዘግቡ። ስሟን ትጠራ። አንድም ቦታ ላይ ስሟን አይጠሯትም። አንድም ስብከታቸው ላይ ስሟ የለም። ምስጋናው ታዲያ በየት በኩል ነው ለቅድስት ድንግል ማርያም የሚደርሳት? በየት በኩል በየት በኩል ነው የሚደርሳት? እንግዲህ ትውልድ ሁሉ ብጽዕት ይሉኛል፣ ቅድስት ይሉኛል፣ የተባረክሽ ነሽ ይላል መጽሐፍ ቅዱስ። የት ቦታ ነው አመስግናችኋት የምታውቁ? በእሷ ስም ምንም በስጋ እንኳን አልወለደችውም የምትሉ አይደላችሁ እንዴ? እንኳን ልታመሰግኗት በቅጡ እንኳን አታከብሯትም። ይሄ መጽሐፍ ቅዱሳዊ ንግግር ነው። ዘላችሁታል። በማንም የለም እያላችሁ መቀበጣጠር ነው የምታውቋት። የፈረደባት 5 ጥቅሶች አሉ። እሷን ይዛችሁ ነው ፉን ስትሉ የምትሉት። ሌላ የምታውቁት ታሪክ የለም። ክርስቶስ አዳይ ነው። ክርስቶስን በስነ ስርዓት እየጾመች አብይ ጾም ጾማ የክርስቶስን ማዳን የምትናገረው ኦርቶዶክስ ናት። የክርስቶስን ውልደት በዛ ጊዜ መሆኑን የምትናገረው ኦርቶዶክስ ናት። ምንድን ነው የምታዋሹት? ኬታ መጣት? ከ15ኛው ክፍለ ዘመን በፊት እኮ አታውቁት። ካልቪኒስት ካልሆነ በ15ኛው ክፍል ዘመን ባይመጣ አታውቁ። ስለዚህ ነጫጭባን አምነ ገደል ትገባለ። ምን አለ? ከዛ በኋላ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል፣ ብርቱ የሆነ ታላቅ ስራን ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። በቅድስት ድንግል ማርያም ላይ የሰራው ነገር እዚህ ምድር ላይ ማንም አልሰራው። ታላቅ ስራን በእኔ አድርጓል። በማርያም ላይ ታላቅ ስራ ተሰርተዋል።
ይህን ስራ ነው ቅድስት ድንግል ማርያም እናመሰግንሻለን፣ ትውልድ ሁሉ ያመሰግኑሻል የምትባለው። እንደዚህ የሰራላት ማንም ምድር ላይ የለች። ዚስ ኖበዲ። እደግመዋል፣ ጨልል ጨልል። ለዚህ ነው ኦርቶዶክስ ጋር ምን ያደርጋል መሰል፣ መንፈስ ቅዱስ ስላለው እውነቱን ልንገር፣ ቤተ ክርስቲያን ሲገባ የነበረው ኃጢአትን ላጥ ብሎ ስርዓት ይዞ ነው የሚገባው። ቤተ ክርስቲያን ተበላግጦ መግባት እንድትደነብር ያደርጋል። ለምን? መንፈስ ቅዱሱ ተበላቅጠ እንድትገባ አይፈቅድልህ። የፈለገ ኃጢአተኛውን የፈለገ ዱርዬውን ትሁን አንድ ሴት የፈለገችውን ዱርዬ ትሁን፣ ቤተ ክርስቲያን ስትሄድ ስፒሪቱ ስላለ ገስዋት ሽፍንፍን ስርዓቷን ይዛ ትገባለች። በኃጢአት የሚመላለስ ብዙ ሰው በፕሮቴስታንት አለ። በኃጢአት የሚመላለስ ጸድቅ ያለው ብሎ ስለሚያምን ኃጢአት ጮቤ ሲረግጥ የሚውል አለ። እንደነገርኩ ሙዚቃ ካፌ ሲያዳምጥ የሚውል ሌባ ሙዚቃ አታዳምጥ ይላል። ሙዚቃ እኔ የምቀበለው ነገር አይደለም። በየካፌው የሚርመጠመጥ ፓስተር ሙዚቃ አታዳምጥ ይላል። የኦርቶዶክስስ የሚያነቡት አያጡም። ቤተ ክርስቲያን ላይ ጥግ ላይ የሆነ ነገር ሲያነብታ ያለ አንድ አባት የሆኑ መነኮሳት ቤተ ክርስቲያን ጥግ ላይ ዛፉ ስር ሆነው ገልጸው ሲያነቡ ወይ ቆመው ወይ ቁጭ ብለው ሲያነቡታ ያለ። እዚህ ጋር ካፌ ዱቅ ብሎ በእግሩ እንዲየመታ ከስር እየደነሰ ዱቅ ይልልሃል። የዘፈን የሙዚቃ ኮንሰርት አለ ብሎ ይሰበስብላ። ሚሊኒየም አዳራሽ እንገናኝ፣ ቻፓ ጊዮን ሆቴል እንገናኝ፣ ሙዚቃ ድግስ አለ። ለስ ሜክ ማኒ ኢየሱስ ትላለህ። ከስሙ ልዩ ነው። የጌቶች ጌታ ነው ኢየሱስ ክርስቶስ። ኃያል ስም ነው። ከስሞች ሁሉ በላይ ነው። ይሄን የሚቃወም ኦርቶዶክስ የለም። ኢየሱስ ክርስቶስ ከስሞች ሁሉ በላይ ነው። የእናንተ የመዥገር ስራ የ10 ዓመት ስራህን ብትንትኑን አወጣዋለሁ። እኔ ተጽዕኖ ፈጥሬባችኋለሁ። አልቅሳችሁ ያጭበረበራችሁትን አደባባይ ላይ በዚህ ሚዲያ ብትንትንን አውጥቼዋለሁ። ግን ማወቅ ነበረብኝ። አላቃችሁ። ጌታ ኢየሱስ ምስክሬ፣ አላውቃችሁ። አሮን ነው። መልካምነት አላችሁ፣ ወንጌል ግን አልገባችሁ። መልካምነት አለ፣ ባዶ ቤታችሁ ብትገባውም ባዶ ነው። ስፒሪቱ የለም፣ ባዶ። ሂዱ። አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ብትሄድ ብዙ ማስተማሪያ ስዕሎች አሉ የሚያስተምሩ። አሁን ለምሳሌ ስለ ክርስቶስ ስዕል አለ፣ ባዶ ነው የምታገኘው። ጴንጤ ጋር ብትገባ ለብቻ ጸሎት ላድርግ ብትል የሆነ መስቀልና ፊት ለፊት የሆነች ያስቀመጧን ነገር አለች። በቃ ቁጭ ትላለህ። በቃ ግራ ነው የምትጋባው። እማያውቅ ሰው ቢመጣ ስፒሪቱ ምንድን ነው ተብሎ ቢጠየቅ አያውቀው። የኦርቶዶክስ ግን ያውቀዋል። የክርስቶስ መሰቀሉን አለ፣ የሚጠመቅበት አለ፣ ዮሐንስ ያጠመቀው አለ። በዚህ በኩል ገብርኤል መልአክ እንዳለ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚል አለ። ሌሎችም አሉ። የሚነግር ስለ መጽሐፍ ቅዱስ አለ። ስለዚህ እናንተ ጋር በትመጣ መንፈሱ የለም። እውነቱን ነው። መንፈሱ የለም። የዝላይ መንፈስ ምናምን ሊኖር ይችላል። እውነተኛ መንፈስ ግን የለም። ስላየሁ እንደ ቁራ የሚጮህ ነው የሚበዛው። እኔ ግራ የሚገባኝ ነገር አሁንም የሚጮህ አሜን እያለ ከመጮህ ውጭ ሞቲቬሽናል ስፒከር ከመሆኑ ውጭ ዛሬ በስትፈወሱ ያለው ዛሬ ሲሉ የእውነተኛ የታመመ ሰው ሲመጣ አንዳቸውም ለመፈወስ እሱን አልጠሩትም። የጭፈራ መንፈስ አለ። ከዘፈን የተወሰዱ ሙሉ የእናንተ ስራዎች አሉ። ከዘፈን ኮምፕሊትሊ ኮፒ አድርጋችሁ ዘፈን አታዳምጡ። ዘፈኑን ሙሉ ኮፒ አድርጋችሁ ምን አድርጋችሁታል? ሙሉ ኮፒ አድርጋችሁ ወደ መዝሙር ቀይራችኋል።
ላምጣ። እስከዛ ታብታብ ኮፒ ሊንክ አድርጉ እና የምላችሁ ነገር ምንድን ነው? ኢየሱስ የአምላኮች አምላክ የጌቶች ጌታ ነው። በዚህ የሚከራከር ማንም የለም። አሁንም የምናገረው ይሄ ነው። የአምላክ የጌቶች የሁሉም ነገር መጀመሪያ መጨረሻ ነው። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ይህንን የሚቃወም አንድም የኦርቶዶክስ ልጅ የካቶሊክ ልጅ አታመጣ። እናንተ ጋር ግራ የገባው ትምህርቶች ስንጥቅጥቃችሁ የወጣ ማንነት እንዳለ ገብቼ ነው ያወቁት። ስንጥቅጥቁ የቱን እንደማመን ግራ እስኪገባኝ ጌታ ኢየሱስ ምስክሬ። አንዴ ዳነ ሁሌ ድኗል ትላላችሁ። ሶ ማ ኳስችን ቱ ዩ አንዴ ዳነ ሰው ታዲያ አንዴ ጸድቃል እና ዮኒ ማኛ ምን ሆነ? አሁን አልጸደቀም? አንዴ ጸድቃል ብላችሁ አሁን አልጸደቁ? አዎ፣ ምክንያቱም ቃላችሁ ይላል። አሁን አልጸደቁ። ኦ የእኔ ጥምቀት አልደረቀም። ኦ አልደረቀም። ፎጣ አምጡልኛ። ፎጣ የለም። ፎጣ የለም። አልደረቀ። የማስተውል ሰው ስለሆንኩ ነው። የሚያስተውል ሰው እያንዳንዱ የሚደረገውን ይከታተላል። ተጽዕኖ ፈጥሬ ተንጫጭተሃል። ለምን ተንጫጫ? ለምን? ሐቁ ስለወጣ ወደ ጴንጤነት እንጂ የሚወስዳችሁ ምንድን ነው ያሉት? ሃይማኖት አያጸድቅም ይልሃል፣ ጴንጤ ግን ያደርግሃል። ምን ማለት ነው ይሄ? ምን ማለት ነው? ሃይማኖት አያጸድቅም። ታዲያ እዛው ሆኖ አይጸልይም እንዴ? ኢየሱስን አያመልክም እንዴ? ሃይማኖት የማያጸድቅ ከሆነ ብቸኛ የሚል ትምህርት መጽሐፍ ቅዱስ ላይ አንድም ቦታ ላይ የለም። ብቸኛ ክርስቶስ አዳኝ ነው። በክርስቶስ ያሉ በአብ በወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙር አድርጓቸው ይላል። ደቀ መዛሙርት የምትሆነው ምን ለማድረግ ነው? መፈወስ አትችልም? በጌታ በኢየሱስ ስም ጌታ ከአንቺ ጋር ነው የተባለችው ቅድስት ድንግል ማርያም መፈወስ አትችልም? መጽሐፍ ቅዱስ ነው የሚለው። ጌታ ከአንቺ ጋር ነው ይላል። መንፈስ ቅዱስ ተሞልተሻል፣ ጸጋ ተሞልተሻል። መንፈስ ቅዱስ ይጸልልብሻል፣ ጸጋ ተሞልተሻል። ጌታ ከአንቺ ጋር ነው የተባለች ሴት መፈወስ አትችልም። በጌታ ያመኑት በሙሉ እንደሚፈውሱ መጽሐፍ ቅዱስ ተናግሮ የለ? የቅድስት ድንግል ማርያም ሲሆን ግን አትችልም አይደለ? ይሄ ትምህርት ነው አንጎል ያደርጋችሁ። ለምን? ነጫጭባ ሆዳም ነው። ጾም ጸሎት አያውቅም። ይባላል፣ ይጨፈራል፣ ይሄዳል። እውቀት የለም፣ ስርዓት የለም። እውነቱን ነው። ስርዓት የሚባል ነገር የለም። እና ይሄ ነገር ነው ብዙ ጊዜ ግራ ያገባችሁ። አትደንግጡ። ኢየሱስ ያድናል። ይሄን የሚቀየም ወይም በዚህ ትምህርት የሚሰማው ሰው የለም። ግን አንዳንድ ትምህርቱን ከኢየሱስ ጋር ፉክክር አይደለም የተያዘው። ቅዱሳን ሁልጊዜም የበረከት ስራ ይሰራሉ። ሁልጊዜም ድውያንን የፈወሱት ቅዱሳን ናቸው። በማ በበረከቱ ቅዱሳን በምኑ በተሰጣቸው ስልጣን ቅዱሳን ይፈርዳሉ። የማቴዎስ ወንጌል እንደሚፈርዱ ይናገር። ተከተልን። ለእኛ አስተርፋችን ምንድን ነው አለ። ተከተልን። አንተ ያለ ጥቅም አትከተልም። መቼም ኢየሱስ ክርስቶስን ብትከተለውም ዝም ብለህ አይደለም። ብዙ መከራ የሚደርስብህ ምን ለማድረግ ነው? መጨረሻ ላይ አንተም ትፈርዳል። እንዴት? ወደ ሙዚቃው ከመሄዴ በፊት እሱ ልንገራችሁ። እንዴት? የማቴዎስ ወንጌል ምዕራፍ 19ን አንብቡ። በጣም የሚወዱት ጥቅስ ነው። በነገራችን የሚጠሉት ጥቅስ ነው የምትሰጣችሁ። ምዕራፍ 19 የሚጠሉት ጥቅስ ነው የምሰጠው እኔ። ምዕራፍ 19 ከቁጥር
ከቁጥር 26 ጀምሮ ነው የማነብላችሁ። ምን ይላል? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል፣ ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ የሚወደኝ ቢኖር ሁሉን ነገር ትቶ ይከተለኝ ነው የሚለው። መስቀሉን ይዞ መከራውን ይከተለኝ ነው የሚለው። ለምን ኢየሱስን ትከተለዋለህ? ምክንያት አለው። አሁ መጽሐፍ ቅዱስ ይናገራል። ምን ይላል? በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን ብሎ ጠየቀው። ማለት ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው። ራሱ ኢየሱስ ነው የሚናገረው። ሌላ ሰው ቢሆን ዋሽተዋል ትላለህ። ሌላው ቢሆን አይ ለዚህ ምክንያት ነው፣ አይ እንዲህ ሊያደርግ ነው፣ አይ በዚህ ሊወጣ ነው፣ አይ ልትል ትችላለህ። ራሱ ኢየሱስ ነው የሚናገረው። ራሱ ኢየሱስ ምን አላቸው? ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ኢየሱስ ክርስቶስ ማለት ነው። እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ስትፈርዱ ስትፈርዱ ሪፖርት አወጀዋል። እንዴት ነው የማያወጁት? ሰምቻለሁ። ሪፖርት እንዴት ነው የማያወጁት? ኮፒ ሊንክ አድርጎ አንዴ። እንዴት ነው የማያወጁት? እኔ ላይ ሌላ ላይ አቤላ ቡዳ ላይ ሪፖርት አያወጁ። እኔ ብቃት ስላለኝ ነው። ሌላ ማንም ላይ ሪፖርት አይታወጅም። ዮኒ ማኛ ብቃቱ ማንም ነው ሪፖርት የሚያውጅብኝ። ኮፒ ሊንክ ሌብነታቸውን ስላጋለጡ እውነቱ ውሸት አንድም አልተናገርኩም። በውሸት አንዱንም አልከሰስኩም። ስለ ቅድስት ድንግል ማርያም ምልጃ መናገር ለነሱ ሞት ይሻላቸዋል። ሞት ይሻላቸዋል። እኔ እናገረዋለሁ። ቅዱሳን አማላጅ እንደሆኑ መጽሐፍ ቅዱስ ይናገራል። ኮፒ ሊንክ እና ወደ ሌላው ላሳያችሁ እንዴት እንደሆነ። ዮሐንስ ራእይን ብዙ ጊዜ ከ4 በኋላ አይወዱትም፣ በጣም ነው የሚጠሉት። እኔ ደግሞ ከ5 ጀምሮ አነብላችኋለሁ። ዮሐንስ ራእይን ምን ይላል? 24ቱ ሰዎች ከየት መጡ? ምን ያደርጋሉ? ምንስ ስራ አላቸው? ይሄ መጽሐፍ ቅዱስ ነው። ዮሐንስ ራእይ ከምዕራፍ 1 ጀምሮ አነብላችኋለሁ። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱ መልአክ አለ። ብርቱ የሆነ መልአክ ማን እንደሚታዘዝ ማን እንደሚሆን ያውቃል። መጽሐፉን ይዘረጋ ዘንድ ማኅተሞችን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ቢሆን በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል ዮሐንስ። ከሽማግሌዎቹ አንዱ ምን ማለት ነው? ከሽማግሌዎቹ አንዱ ሰማይ ቤት ማን ነው? ሽማግሌ ምን ያደርጋል? ከሽማግሌዎቹ አንዱ አለ። ማን ነው ሽማግሌው? ከሽማግሌዎቹ አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስተዋል አለኝ። ሽማግሌው ያውቃል። ኦኬ እንሂድ። በዙፋኑ በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖችም ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋን ላይ ከተቀመጠ በዚያ ቀኝ እጁን መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች 24 ሽማግሌዎች አሉ። ከየት መጡ? 24 ሽማግሌዎች ከየት መጡ? እንስሶቹ እሺ ይንባል። 24ቱ ሽማግሌዎች ከየት መጡ? ምን አሉ? ከዛ መጽሐፉን በወሰደ ጊዜ
የዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ ነው። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን ወርቅ ያዙ። የወርቅ ዕቃ ያዙ። ዕጣን 24ቱ አንድ አይደለም፣ ሁለት አይደለም። በራእይ ነው የሚታየው። 24ቱም ዕጣን ይዘዋል። ሰማይ ቤት እንኳን ምን አለ? ዕጣን አለ፣ እንኳን ምድር ላይ። ስለዚህ ፕሮቴስታንት ወንድምናቶች የምጠይቃችሁ ዕጣኑ የት ነው ያለው? የእናንተ አምጀስት ያዝግ ዕጣኑ የት ነው ያለው እናንተ ጋር? ዮሐንስ ራእይ ላይ 24ቱ ሽማግሌዎች ዕጣኑን ይዘው ጭራሽ ምን ይላል? በገናውን ላይ ይላል። በገናችሁ የት ነው ያለው? በገናውን ከየት ነው የምታመጡት? ኪቦርድ አለ አይልም እዛ ላይ በገና ነው የሚለው። በገናውን ከየት ነው የምታመጡት? ነው ኦኬ። ስለዚህ ልላችሁ የምፈልገው 24ቱ ሽማግሌዎች ከየት መጡ? መላእክቶች አይደሉም። መላእክቱማ የጠየቀው ነው። ብርቱ መልአክ ጠየቀ ይላል። ከዛ 24 ሽማግሌዎችና 4 እንስሶች አሉ ይላል። 24ቱ ሽማግሌዎች ወደቁ ቅዱስ ቅዱስ እያሉ። ሽማግሌዎቹ ከየት መጡ? እና ቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርድሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰው ዋጅተህ ለአምላካችን መንግሥትና ካህናት ዘንድ የሆኑ ዘንድ አደረግካቸው። ምን አደረጋቸው? ስሙ እዚህ ጋር ምንድን ነው ያላቸው? መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርድሃልና ኢየሱስ ክርስቶስ ነው። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህን ለአምላካችን መንግሥትና ካህን የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ነገስታት ይሆናል። ስለዚህ ብዙ ጊዜ የሚሸውዷችሁ ምንድን ነው? ባለማንበብ የተነሳ ብዙ ሰዎች እየጠፉ ነው። ከስካር ከማይረባ ህይወት ወደ ጴንጤነት ነው የሚሄዱት፣ ኢዚ አክሰስ ስለሆነ። እኔ በኦርቶዶክስ እያለው ሁሌም የምለው ጌታ ኢየሱስ ምስክሬ፣ በህይወቴ ሰክሬ አላውቅም። ቀምሼ አለቃለሁ፣ አልዋሻችሁም። ሙሉ ጴንጤ ቀምሷል። ሙሉ ጴንጤ አጫሽ ቃሚ ጠጭ የነበረ ነው። ዊኖ ላይ ሴቶቹን ልላችሁ አልችልም። ወንዶቹን ግን ከጠየቅ እንዳለ የፓስተሮቹን ህይወት ብትሰማ ከወንጌላዊ ኤርሚያስ ይቅርታ፣ ከወንጌላዊ ተክሉ ወንጌላዊ ተክሉ በስተቀር የኦርቶዶክስም እያለ አይቀምም፣ አያጨስም፣ አይጠጣም። እሱን ነው የማውቀው። ከሱ በስተቀር በሙሉ አጫሽ ቃሚ ዱርዬ ነበረ ነው። ያ ላይፍ ታክቶት ነው ሄደው። ስለዚህ ያንን ህይወት ኖረኸው አቅለሽልሾ ስትተው ጌታ ጠራኝ ማለቱ ዶክተርም ተው ሲል ትተዋለ። ዶክተር ዛሬ ትሞታለ ይሄን ነገር አቁም ቢለ ቀጥ አርገት አቆመዋል። ኢትስ ኦል ሜንቶ ዶክተር መጥቶ በቃ ይህም ከሳምንት በኋላ ይህን ነገር ካላቆምክ ሟች ነቢለ ሲጋራ ወደ ሰው ስዱልኝ፣ መጠጡ ሰዱልኝ ነው የምትለው። አንድም ሰው ዶክተር ያንን ብሎት የማያደርግ የለም። አንድም ሰው ከፈጣሪው ይልቅ ዶክተርን ይፈረዋል። ከፈጣሪው ከሚለው ይልቅ ዶክተር ይሄን ዋጥ ቢለው ምላጭ ዋጥ ትድናል ብለው ምላጭ ይውጣል። አይደንቅም? ምላጭ ዋጥ ይሄ ነው አንተን የሚያድን። ስንት ልዋጥ ነው የሚለው? በቀን ስንት ይሆንልኝ ይላል። ፓስተሩን ነው ማውራ። ይሄ ወሮ በላ ነብይ የምትለው ምላጭ በቀን 3 ዋጥ ዶክተር ቢለው እሺ ብሎ ነው የሚወጣው። ይሄ ማንነት አላቸው። ግን የእግዚአብሔር ቃል ቅዱሳንን ውደድ አክብር ሲል እኔ አንዴ ጸድቅ ያለው መዘባነኛ ኢየሱስ ክርስቶስ መከበሪያ ሳይሆን ሙድ መያዣ
አደረጉት። ስለዚህ ያንን ክርስቶስ ኃያል አምላክ ነው፣ ኃያል ልዩ ነው። በደሙ ዛሬም ትኩስ ነው። ኢየሱስ ክርስቶስ ደሙ ትኩስ ነው። በደሙ ድነናል። ይሄንን ነገር ቅዱሳኑ ባይነግሩን ኢየሱስን አናውቀው። ቅዱሳን ሐዋርያት በቅድስት ድንግል ማርያም ባይወለድ ባይነግሩን፣ የምስራች ባይነገረን አናውቀውም። ስለዚህ ለቅዱሳን የሚኖረን ክብር ልዩ ነው። ለቅዱሳን የሚኖር ክብር፣ ቅዱሳንን ማዳመጥ ለዚህ ክርስትና ሕይወት የሚያቆየው እሱ ነው። ስለዚህ አሁንም እነግርሃለሁ፣ ወንጌል ጉራ አይደለም። ወንጌል ትህትና ነው። ወንጌል ፍቅር ነው። ወንጌል ሕይወት ነው። ስለዚህ መንገድ ላይ በርጨቅጨቅ ስላልክ ወንጌል ሰበክ ማለት አይደለም። ሌላው የእናንተ ሌብነትን መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ላንብብልህ። የሌባ ማዕት በኢየሱስ ክርስቶስ ስም የሚያጭበረብሩ የሌቦች መንጋ እዚህ ጋር መጥቶልሃል። ማቴዎስ 7 21 ምን ይመሰለ? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝን መንግሥተ ሰማያት የሚገባ አይደለም። እናንተ አሁን ጸድቀናል፣ ኢየሱስ ስሙ ያጸድቃል ትላላችሁ። ፈቃዱን አታደርጉ ማለት በቅድስና ትመላለሱ። ኢየሱስ ክርስቶስ ራሱ ነው የሚነግራችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ይላል። በዚያን ጊዜ ቀን ብዙ ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ከዛሬ 100 ዓመት በፊት ያልነበረ ሃይማኖት ኢትዮጵያ ውስጥ እንዴት ድነናል ብለህ ታወራለህ? ከዛሬ 100 ዓመት በፊት ፔንቴኮስታል የሚባል ኢትዮጵያ ውስጥ የለም። እንዴት ነው ዳንከው? እስቲ ዘግበኝ። እንዴት ዳንክ? አልነበርክም። ከዛሬ 100 ዓመት በፊት የእናንተ ኢትዮጵያ ላይ አሻራ ወፊል እንዴት ዳንክ? እሱን እንድታብራራልኝ በስሱ ነግርሃለሁ። ስለዚህ ይሉኛል፣ የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርገውን ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ዝናብም ወረደ ጎርፍም እያለ ይቀጥላል። ስለዚህ የእናንተ ቤት በምን ላይ ነው የተሰራው? በምን ላይ እንደተሰራ ላሳየ። ሌትስ ብሬክ ኢት ዳውን። በምን ላይ ተሰርተዋል? ጀለስን ላሳይ። 100 ዓመት ያልሞላው ነገር ይዘመተ ኢትዮጵያ ላይ ከመንግስት ጋር ተባብረህ ፖለቲካ አትሰራ። በጀት ተመድቦልህ ፖለቲካ አትሰራ። ሰው እስቲ እንየው። ይሄ እኮ የዶክመንት ማት በዝቶብኝ አላልቅ ብሎኛል። በጌታ በኢየሱስ ስም እስቲ ማንም ይሄንን ነገር ጌታ ኢየሱስ ምስክሬ አንድ ሰው አያውቅም ነበር። ኖባዲ እኔና ፈጣሪ ብቻ ነን የምናውቀው። ማንም ሰው አያውቅም። ኢዝ ኖባዲ። ለምን? ሀገር የሚባል ነገር አለ። ሀገሬን በጣም ነው መወዳት። እኔ ሙስሊሞችን ብዙ መንካት አልፈልግም። ለምን? ኦርቶዶክስን አይጋተቷትም። ስለማይጋተቷት ያውቃሉ። የክርስትና ሀገር ናት ኢትዮጵያ። የክርስቲያን ደሴት እንደሆነች እነሱም ይመሰክራሉ። እንዴት? በእንግድነት ነው የመጡት። እና ሃይማኖት የትም ሀገር ላይ ታከብረዋል። አመጣጡን ግን ታውቀዋል። ኢትዮጵያ ላይ ብዙ 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 ቦታ ላይ አሻራ ያስቀመጠችው ኦርቶዶክስ ተዋሕዶ ነው። የትም ቦታ ብትሄድ
የጥላቻ አይደለም የምነግራችሁ፣ ሪያሊቲውን ነው የምነግርህ። ኦርቶዶክስ ስትመሰረት የነበረችው ሀገር ነው፣ እንደ ሀገር ነው ክርስትናን ስትሰብክ የነበረው። ግን በመሀል አልኳችሁ መሪጌታ የሚባሉ ጠንቋዮች ከኦርቶዶክስ ሲወጡ ሊያጭበረብሩ፣ አሁን መሪጌታ ብለው እኔ ቤት መጥተው ነበረ ፕሮቴስታንት ነኝ ብለው ከነ ኤርሚያስ ጋር ክርስትናን ሲቀጠቅጦ የሚውሉ ከደምረው ጋር ተነጋገሩ ብዬ ሊግባቡ አልቻሉ። ደምረው የታየው ነገር ነበር ስለኔ ከማንም በላይ ደምረው የኔን ስራ አይቶታል። ጌታ ኢየሱስ ምስክሬ፣ በእኔ ተረግጧል እኮ ደምረው። የሆነ ያየው ነገር አለ እኔ ጋር አልፋታም ነው ያለኝ ደምረው። ካያችሁ ብዙ ሰዎች ሸሽተዋል በእንትን ውስጥ። ደምረው ግን ግግም በእኔ ሲሰደብ ሲረግጡት ምን ሲሉ ግግም ዮኒ ማኛ እናውራ እና የሆነ መንፈስ ውስጡ የተደሰተበት በኦርቶዶክስ ይሄኛውም ሰው አለ እዚህ ጋር ስሙ የሆነ ሰው አለ፣ ይቅርታ ስውሩ እሳተ ገሞራ የሚባለው በእኔ እንትን ብሎ አያውቅም። ስውሩ እሳተ ገሞራ ቁጭ ብዬ ሰማዋለሁ፣ ይመጣ ነበር ፔጄ ላይ እና በክርስትና ባሉ ሰዎች ማለት ነው በኦርቶዶክስ በእኔ ተስፋ ላልቆረጣቸው ወንድምና እህቶች እግዚአብሔር ብድሩን ይክፈላችሁ። ለምን ስፒሪት አለ፣ ስፒሪቱ አለ። ምን አይነት ስፒሪት? እግዚአብሔር የሚቀድስልህ እግዚአብሔር የሚያሳይ አለ። ለዓለማዊ ደግሞ ምንም ነገር አይታየው። ዓለማዊ የሚታየው ኦርቶዶክስ ተሰደበች ነው። እኔ ኦርቶዶክስን ሰድቢያት አጠንክሬያታለሁ ሙልጭ አድርጌ። ኦርቶዶክስ የአላፋት ዝማሬ ለመጀመሪያ ጊዜ ከስንት ዘመን በኋላ የሰራችው እኔ በመራገጥ ጎንደር ላይ ዘፈኑ የተተቸው ሙልጭ አድርገን የሰደብናት አሁን ነው። በሚቀጥለው ጎንደር ጥምቀት እንዲያታይም ቃል ለምድር ለሰማይ የሚቀጥለው ጎንደር ጥምቀት ከዝማሬ ውጪ አንድ ነገር የለም። አልፋታችሁም። እናት ወልዳለች። ጎንደር ላይ ጭፈራ፣ አዲስ አበባ ላይ ጭፈራ አድርግ። በጌታ ጥምቀት ታቦትን አስገብተ ዘምረ ወደ ቤት ትገባለ። እናት ትውለድ። ይህንን ፕሮሞት አድርጎ የሚያሰራው ኦርቶዶክስን ዲናቸው ለማስባል መንግስት ነው የሚሰራው የነበረው። ቲክታከሮች መንግስት አሁን ለምሳሌ እንትናን ሲያሰራት እህታችን ማስተዋል ወንደሰንን ጌታ ኢየሱስ ያድናል ብለው አስጩኸው ከዛ በኋላ ማርያም አለና አዶናይ ልክ ጭፈራ ቤት ሲሄድ ቪዲዮ ነው የሰጡኝ። እነሱ ናቸው ቪዲዮ የሰጡኝ። ይኸውልህ ማርያምን ወዶ እኮ ወደ ጭፈራ ቤት ነው የሚሄደው። አየህ ይመተዋል። ከዛ በኋላ ጎንደር ላይ ለግብዣ ይጠራሉ፣ ጭፈራውን ያደርጋሉ። መንግስት መድቦ ኦርቶዶክስን ዱቄት ማድረግ ነው ስራው። አሁን ኦርቶዶክስ ማበብ ጀምራለች። በርቱ። እንደ ሀገር ባለቅርስ ነሽ። እንደ ሀገር ነሽ። ኦርቶዶክስ ሀገር ናት። 4 ነጥብ ሀገር። ኢትዮጵያ መጠሪያዋ ክርስትና ነው። ሀገር ናት። የሌላውን ጥላቻ አይደለም። ሪዝነብል የሆነ የትም ቦታ ላይ አሻራ ያስቀመጠች ቤተክርስቲያን 116 በላይ ቤተክርስቲያን አቃጥላችኋል። አውሬ ናችሁ። ቤተክርስቲያን አቃጥለ የእግዚአብሔር ቤትን አቃጥለ ቅድስና የለም። ቅድስና የለም። ስለዚህ አሁንም የምነግራችሁ ምንድን ነው? በርቱ፣ በቅድስና ተመላለሱ። ቤተክርስቲያናችኋን የምትወዱ ከሆነ ጠብቋት። እዚህ ቤት ቅርጫ ነው። ከፈለክ በድኛለሁ፣ ከፈለክ አልዳንኩም ማለት ትችላለህ። ከፈለክ በጥምቀት አምናለሁ ማለት ትችላለህ። ከፈለክ አላምንም ትላለህ። ከፈለክ በቁርባን አምናለሁ፣ ከፈለክ አላምንም ትላለህ። በምትፈልገው ትሄዳለህ። መብት ነው። ብፌ ነው የምታነሳው። በፈለግከው መሄድ ትችላለህ። ያለ ብዙ መረጃ ይዤ መጥቻለሁ። አሁን ኤክስፖዝ አትናደዱ። ሳትናደዱ በመረጃ ታምናላችሁ አይደል? በመረጃ ነው የምመጣብን። ስለዚህ በመረጃ የመጣችሁትን በመረጃ እመጣለሁ። ከ8 ወር እስከ 10 ከዛም በላይ ፈጅ ነበር፣ ግን ከዚህ በላይ አያስፈልገኝም ብዬ ነው። ከዚህ በላይ መረጃ አያስፈልገኝም። ቋቅ የሚል ነው ይሄ። የሚሻጎሩት ምንም የሚሉትማ ተወው፣ እሱን ተወው፣ እሱ ተወው። ስለምታውቁትም አልነግራችሁ
ሀታ ስለምታውቁትም ይህን መንገር አስፈላጊ ነው ብዬ አላስብም። በምንም ነገር ሊያምኑኝ አልቻሉም ነበር። ጾታዬን ቀይራለሁ ነው ያልኳቸው። ልጆቼን ክዳለሁ ነው ያልኳቸው። ሊያምኑኝ አልቻሉም። በምንም ይሁን ማኛ አናምነው ሚኖ ክብሩ ይስፋ እናትና ልጁ ሲል የነበረ ሰውዬ ማለያየት ይከብዳል ነበር ሲሉ የነበሩት። እኔ ስባ የልደታ ልጅ ነኝ። ክርስትና የተሰጠሁት ለድንግል ማርያም ለልደታ። የክርስትና ስም የሀብተ ማርያም ይባላል። የሰው እንኳን የለኝም። ሀብተ ማርያም ነው የሚባለው ስሜ። የልደታ ልጅ ሁሌም አሸናፊ ነው። እናትና ልጁ መድኃኔዓለም ልደታ ያለው ልደታ ነው። ሌላ ቦታ የለም። እናትና ልጅ ያለበት ቤተክርስቲያን እኔ ሰፈር ግን ሊያጠፉ ሲመጡ አብረ ሄደ ተመሳስለ ነው የምታጠፋው። ተመሳስለ መድረሰ ገጤ ፖለቲካቸው ፋራ ናችሁ። አሁን የኦርቶዶክስ ልጅ ና ግጠመኝ ሲል አይደለም የኦርቶዶክስ ልጅ ሙስሊም ግጠመኝ ብሏል። ኤርሚያስ ሙስሊሞች ጥያቄ አቅርበውልሃል፣ ና እንግጠም እናውራ ብለውሃል። እፎይን አይደለም እፎይን አይሉትም። እፎይ ጎበዝ ነው። እፎይ በጣም ጎበዝ ነው። እፎይ ጋር የሚቀርብ አንድ ሰው የለም። ኦርቶዶክስ ልጅ ነው እፎይን የሚቀርብ አንድም ሰው የለም። ዝ ኖባዲ። ስለዚህ ኤርሚያስ ሙስሊሞች ኦርቶዶክስን ያው እንደማትችል አውቃለሁ። ፈለገ ብዙ ሳይማር በትዕቢት ነው የመጣው። እሱ ችግር አለበት። አደራ እንደነ ዘማርያምን አይነት ወንድሞች ከያዛችሁ፣ እንደነ መዝሙር ያሬድን ከያዛችሁ፣ እንደነ ብሩክንና ናቲ የሚባለውን ይፈሯቸዋል። እነሱን ከያዛችሁ ኦርቶዶክስ ትድናለች። ኮምፕሊትሊ ሶሻል ሚዲያ ላይ የሚዳፍራት የለም። አንድ ሰው አይመጣ። አብዙ። ለእናንተ ብቻ አትያዙት። እነ መዝሙር ያሬድ ይገባሉ፣ ላይቭ ይገባሉ፣ ያስተምራሉ፣ ግን ቤቱ ላይ የለም ሰው። ስለዚህ ፕሊዝ ኦርቶዶክስ በርቱ ነው የምለው። በርቱ፣ ግቡ፣ ኑ ግጠሙ። በር ዘግተው ሲቀባጠሩ ኑ ግጠሙ በለዋቸው። አይመጡም። ከየት ናችሁ? የቱን ነው የምታምነው በለው። ደሳው ብር ስላላችሁት በጀል ላላችሁት ከደምረው ቀስ እያልኩ እቀበላለሁ። ደምረው ይሰጠኛል። እንደው በሌላ ሰው ብትሉ ምን አለ? ይቺን ነገር ላሳያችሁ። በነገራችን ላይ በጀቴን ደምረው ወስዶብኛልና ደሜ ቻፓዬን አምጣ። ምንድን ነው ደምሬታ እንቁርትዬ አብደ እንቁርቲ ተጋሮና ተገኘች። ጉድ ጉድ ጉድ! በነገራችን ላይ እንቁርቲ ለካ ፌስቡክ ላይ ጭራሽ ጋላ እያለች የምትሳደብ ሰው ነበረች። ጌታ ኢየሱስ ምስክረኝ። እንቁርቲ አቤት 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 አቤት! ሰው ግን ጋላ ስትል የምትሳደብ ልጅ እንቁርቲ አሁን ኦሮሞ ተጫወተች። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው አልኳቸዋል። ብዙዎቹ ሶሻል ሚዲያ ላይ ኮምፕሊትሊ የህዝቡን ለቅሶ፣ የህዝቡን ኑሮ ውድነት፣ የህዝቡን ችግር እንዳይነገር መንግስት ይፈልጋል። መንግስት 300 ሚሊዮን ብር ለአይሾ ስፒድ እንደሰጠው ታውቃላችሁ? ቲቪ ነው ላይ ኢትዮጵያ እንዲመጣ 300 ሚሊዮን ብር ነው የሰጠው ለአይሾ ስፒድ መብራቱን አሳይቶ እንዲሄድ። ቴዲደ የኢትዮጵያ ህዝብ ይራባል። ዲስትራክሽን ነው። 300 ሚሊዮን ብር ሰጥቶት ነው አይሾ ስፒድ ወደ ኢትዮጵያ የመጣ። ያሳዝናል። መንገዱ ተሰርቷል። ደፍንሊ ደጋፊ ነኝ። መንገዱ ተሰርቷል። መንገዱ በጣም ተሰርቷል፣ አምሮበታል።
ከተማ የተባሉ ቦታ ላይ አምሮበታል። ህዝቡስ ብሎ ለሚጠይቅ ሰው ህዝቡ በጣም አሞታል። ገንዘብ የለውም። ህዝቡ ገንዘብ የለውም። ብልጽግናን ተንፍስ፣ አንድ ቃል ተንፍስ፣ ትጠፋለ። ይሄ እውነት ነው የምናገረው። ስለዚህ በደንብ አድርጋችሁ እውነታውን ነው የምናገረው። እና በጣም ክፉዎች ናቸው። በጣም ክፉ 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 እንደነሱ አላየው ምኖቹ። ሌላው ምን እንደሚያደርግ አንድ ፓስተር ላሳያችሁ። ከዚህ በፊት አሳይቸው ነበር፣ ሙድ ያስኩበት ነው። ግን ድጋሚ ላሳያችሁ። እንቁርቲ እንደዚህ አይነት ነገር አለ። የሁላችሁ ፓስተሩን ስም አስገብቻችሁ አንዳንዱ 1,000 አንዱ 10,000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ የምትሉ ካላችሁ ጠይቁና ገንዘቡ አሁን በኦርቶዶክስ ቄስ መጥቶ አስቧል ጌታ ተናግሮኛል ብሎ የሚዘርፍ ሰምተህ ታውቃለህ? ሙስሊምስ አላህ ተናግሮኛል፣ አላህ ስላንተ ገንዘብ ይሰጣል ምናምን ብሎ የሚሰብ ኡስታዝ አለ፣ ሼክ አለ፣ እንደዚህ አይነት ትምህርት አለ። they don't care man, they don't care። ስለዚህ ከነዚህ አውሬዎች ተጠበቁ ነው ማለት፣ ተጠበቁ። አውሬ ናቸው፣ ሌቦች ናቸው። እጥብ ነው ኪስ የሚያደርጉት እጥብ። ስለዚህ የነዚህን ማንነት እኔ ለሌብነት ቀላል ነበር ለኔ። የጌታ ሰው ነኝ ባራራም ብዬ እጥብ ማድረግ እችላለሁ። ህሊና ያለኝ ሰው ነኝ። የምፈራው እግዚአብሔርን ነው፣ ሰውን አይደለም። እግዚአብሔርን ከፈራ ምን አትሆንም። ይህ አስራ እንደፈለግኩ ተናግሬያለሁ። ምንም ሞኝ አላውቅም። ለምን የጌታ በረከት ውስጥ ያለ አንድ ቀን ጎፈንድም ያርጉልኝ ብዬ አላውቅም። አንድ ቀን ይህን ፍጠሩልኝ ብዬ አላውቅም። አንድ ቀን። ሁሌ ግን ለገንዘብ ነው ተብዬ የምረገጠው እኔ ነኝ። ለምን? እውነት ባወጣው ቁጥር። ስለዚህ አሁንም እላለሁ ሚስትም ይቀማሉ። እንደዚህ ብዙ ነገሮች አሉ። በጣም ደባሪ ነገር አላቸው። ይህን ነው ምለው። ሌላ ብዙ ነገሮች አሉ። ግን ቺን ያልታለን ይበቃል ማለት ነው። ያላችሁ ክርስቲያን ናግባ ያስገባለሁ። አባት ናግባ፣ ምን ችግር? የባለፈው ልጅ ነው መሰለኝ። ዮኒዬ አዋርዳቸው ሁሉንም ሳይሆን ለይታ ማለት ነው። ለይቼ ነው የምመጣው አባቴ፣ አታስብ። ለይቼ ነው የምመጣው። በፕሮቴስታንት ቤት ያው ጥሩ ሰዎች አሉ፣ እግዚአብሔርን ፈረ እግዚአብሔር ያላቸው አሉ፣ በጣም አስተማሪዎች አሉ። እነሱን ለይታ እነዚህን አዋርዳቸው እንጂ እኔ ከጎኔ ነኝ። ጥሩ፣ በርታ፣ ከጎኔ ነኝ። አንተም አጋጥ። የሁሉም ክርስቲያን ስራ መሆን አለበት። ገብታይ አካውንቴን ገብታይ እያዋረድኳቸዋል። በርታ። እንደሱ ከሆንክማ ፎሎ አደርጋለሁ። ይኸው ፎሎ መልሻለሁ። ጌታ በርታ። እውነቱን አሉ አይደለም። ለምሳሌ ይኸውልህ ዮኒዬ፣ ይቅርታ ሊወጣ ነው። ችግር የለው ማለት ጥሩ ሰዎች አሉ። እኔ በጣም የሚወዳቸው በጣም የማከብራቸው እግዚአብሔርም የሚወዳቸው አሉ። እነሱን ሳይሆን አሁን እነዚህ ጉሊት ድንኳን ተካዮች የሉም በከተማ 10-20 ቸርች የቤተክርስቲያኒቱ ባለራዕይ የገሌ እንደዚህ ክርስቶስ ራሱ ቤተክርስቲያንን በአንተ ላይ መሰረታለሁ እኮ ነው። ቤተክርስቲያንን ምን አገባውና ገንዘብ ላይ ግን እኔ የምጠይቅ ምን መሰለ፣ ለምንድን ነው ለገንዘብ እንደዚህ በጣም አጭበርባሪ የበዛው? ለምንድን ነው? ይኸውልህ ምን አለ መሰለህ፣ ከትናንት ወዲያ ማታ አይ ቲንክ ከዛ የሆና ከጎኔ እንዲህ አይነት ሴት አለች። በቃ ልክ ነው ስል በቃ ዘርዝራ ከታች አካውንቴን አስቀምጣለሁ፣ ካልሆነ ትቀሰፋለህ፣ ትሞታለህ። ኧረ እግዚአብሔር ገጽ እኔ ከብዶኛል። ባይዜ በጣም ይከብዳል ጊዜው ማለት ነው። ትቀሰፋለህ፣ ትሞታለህ። መኪና ደጋየው ፊት ለፊት ላይ ብር ካልሰጠ ማለት ነው ትሞታለህ። ያው አሳይቶኛል። ያው እያየው ነው፣ ከፊት መኪና እያየው ነው፣ የመኪና አደጋ ምናምን። እኔ ሲጀመር እኔ በራሴ ፍቃድ አለ ወደዚህ ለመመጣው እሱ ፈቅዶልኝ እንጂ እድሜ ያለው በእግዚአብሔር እጅ ላይ ነው። የማንም እድሜ ያለው በእግዚአብሔር እጅ ነው። ጦር ነው። እኔ አሁን ያው አገልጋይ ነኝ። አገልጋይ ስል ያው የእግዚአብሔርን ስራ የሚሰራ ሰው ነኝ።
ክርስቲያን የክርስቶስን ህይወት የሚከተል ሰውን ዜጋ ነኝ፣ ግን አልቀበላቸውም። ይቅርታ ያድርግልኝ። ግን በጣም የሚያከብራቸው አሉ። በጣም ማለት ነው። አሁን የወንጌል አባቶች አሉ። ግን አሁን ላክልኝ፣ ዛሬ ሰራውን ይቅርታ ላክልኝ። አናፖሎጂቲካሊ ኦርቶዶክስ የምትለው ላክልኝ። እሺ፣ አይ ተባረክልኝ፣ ተባረክ። ፎሎ አድርገኝ። ፎሎ መልቻለሁ። ጌታ ገባለሁ፣ እግዚአብሔር ሁሌም ገባለሁ። እሺ፣ በርታ፣ አከብራለሁ። በርታ። አዋርዳቸው፣ አጋልጣቸው። ግን በጣም ንጹህ ወንጌላውያን ዮኒ ማኛ ጋር አይነካ። ንጹህ ወንጌልን የሚሰሩ ጌታን ችግር የለብ። ሌባህን ግን አጋልጬ ባዶ ኪስን አስቀራል። ያ በጣም የሚያከብራቸው የእግዚአብሔር መንፈስ ያለባቸው አሉ። እነዛን አይደለም ግን ስመ ፕሮቴስታንት የሆነው የእኛን ስም የእኛን ቤተ እምነት የወንጌል አማኞችን የሚያሳድቡ ገብቷል። ቤት የሌላቸው ገብቷል። ትዳራቸውን የፈቱ አሉ። እነሱን አዋርዳቸው። እግዚአብሔር ከአንተ ጋር ይሁን። ወዳለሁ። ዮኒዬ ክበርልኝ። ወዳለሁ። እሺ፣ ተባረክ። እሺ፣ ዛሬ የተሰራ ቪዲዮ አለ ተብሏል። እስቲ ሊዮ ገብቼ አናፖሎጂቲካሊ የሰማይን በለው ተልኮልኛል። ይኸው ስሙ። ዘፈን አንሰማም አይደል እንደምትሉት እውነቴን ነው የምላችሁ። ዘፈን አንሰማም፣ በጌታ ነን። አዝነቢልኝንም ወሰዳችሁት። አዝነቢልኝን ዝናቡን አዝነቢልኝ። እንዲያውም ቤታየው በሱ ነው ትልቅ የፈመሰችው። አዝነቢልኝን በጌታ ወሰዳችሁት። እንደው ሌላው ቢቀር አዝነቢልኝን ትወስዳላችሁ። የሚሰሩትን አያውቁምና ይቅር በላቸው የሚል እምነት አለኝ። የሚሰሩትን አያውቁምና ይቅር በላቸው። ይህንን ነው የምለው እና ተባረኩልኝ። አሪፍ ነው። ይህን ነገር እወቁ። ግቡና ጠይቁኝ። አሁን ፕሮቴስታንት የሆናችሁ የእናንተ መድረክ ነው። ከተናገርኩት ንግግር ዮኒ ማኛ ዋሽተዋል፣ ስም አጥፍተዋል ወይም አጭበርብሯል የምትሉት ካላችሁ ኑና እናውራ። ፕሮቴስታንቶችን ነው የምፈልገው። ፕሮቴስታንት ወንድሞችን ወይ እህቶችን ኑና እናውራ አላችሁ። ቆይ ፕሮቴስታንት ካላችሁ ኑ። ትዝታው ባልታዛር ነው እንደምታዩት። ትዝታው እና እንትና በጋሻው ባልታዛር ናቸው። በሴት የተባረሩ ናቸው። ማንም ያውቃል። ኑ ግቡ፣ እናውራ። እናንተን ነው እኔ የምፈልገው፣ የኦርቶዶክስ ልጆችን አይደሉም። እናንተ ግቡና ከየትኛው ዲኖሚኔሽን እንደሆናችሁ ትነግሩኝና ማውራት እንጀምራለን። ባልታዛሮች ተባረ እንትናም ባልታዛር ነው እንዳልክ ጉችሬ ራሷ እኮ ባልታዛሩ ነች። በፊት እኔ ቤት አይደል ሮጣችሁ የምትመጡት? አሁን ምን ተፈጠረ? አሁንም ክርስቲያን ነኝ። ምን ተፈጠረ? ምን አስፈራችሁ? ጥያቄ ስለምጠይቅ ከየትኛው እንደሆናችሁ ጉችሬ እንዳልክ ራሷ በአቅምቷ እኮ 2 ልጅ ምናምን አንጠባጥባለች። ባልታዛሮች ናቸውና ያንን ነው ልዘምር አስገባኝ። ቆይ ተረጋጊ እናቱ። ቆይ እስቲ ኑ ግቡ። አሁን አትገቡ? እንደዛ ነው። እውነት ሲነገር ምንም ማንም ይምጣ ወንጌል እኛ እንሰብካለን ፒር የምትለውን አግባና ስበክ። ኮሞን ለስታክ ናግባና ስበክ። ኦርቶዶክስን አላልኩም።
የኦርቶዶክስ ልጆች አላልኩም እኔ ፕሮቴስታንት ነው ያልኩት። ግባና ስበክ እንስማ። ኖ ወፍ የለም። አያችሁ፣ ብቃት ማለት እንደዚህ ነው። አሁን ተግባባ። ብቃት ማለት ይሄ ነው። ወፍ የለም፣ ስራ የላቸው፣ ማየ እውቀት የላቸው። እንደዛ ሲደነፉ ኢየሱስ ያድናል ምናምን ሲሉ መጽሐፍ ቅዱሳዊ ነው፣ ማንም ይቀበለዋል። ከዛ ውጭ የእናንተ የማጭበርበር ስራ ግን አፍርሼዋለሁ። አሁን ደፍራችሁ እንደዛ የሚል ሰበካዎች ይኖራቸዋል ከዚህ በኋላ። አለ ሰበካ አለ የለም። ስለዚህ እስቲ እኔ ከምወዳቸው መዝሙሮች መካከል ልጋብዛችሁ። No. በስምሽ ሁልጊዜ ታፕ ፕሌስ እስከዛ እጽናናል። እስቲ ስለ ገንዘብ ነው የምታወሩት? እኔ የምኖርበት ሀገር ባለ ገንዘብ ነው። ይሄ አይደለም። በስምሽ ማርያም ያልኩን ዘመኔን ከመከራ ዳንኩኝ የሚለው ምን የሚል መዝሙር? የማን መዝሙር ነው? የማን መዝሙር ነው? ምንድነው የጻፍክልኝ? በዚህ መንፈስ ለምን መወያየት ይገባል? ምን ለማውራት ነው የምትፈልገው? ዲኖሚኔሽንህን ምናምን ዘግበኝ። አንተ የምታምነው በምትፈልገው ነገር ዲኖሚኔሽን ከየት ነህ? ለምን ተሰነጣጠቃቸው የሚለው ጥያቄ መልስልኝ። ከዚህም እንደ ወጥ ቀማሽ ከሁሉም አነሳለው ሳይሆን ጴንጤውላ ለምን እንዳልሆነ እሱን መልስ። ከዛ ወደ ሌላው እንሄዳለን። እሱን መመለስ ካልቻልክ ወደ ሌላው እንዴት እንሄዳለን? ወጥ ቀማሽ ይመስል ከዚህ ይሄን እንቀበላለሁ፣ ከአርሜኒዝም ይሄን እንቀበላለሁ፣ ከዚህ ይሄን እንቀበላለሁ እየተባለ የሚሰራ የእምነት ስራ የለም። ሰው ዩ ቴል ሚ ምን አይነት እምነት ተከታይነ እነሱ ስለመንሳቱ የሚለውን አብራራልኝ ገብተህ ተሶላ ማያስክን ኢየሱስን ከያዝ ከስር የተፈለገ ቢበላሽ ችግር የለውም የሚባል የለም እምነት። ለምን ትለያያለህ? በክርስቶስ የምታመን ከሆንክ ዋይ ትለያያለህ? እሱንም መልስልኝ። እሱን የምትመልስ ከሆነ ላስገባ። ለምን ተለያየ? በክርስቶስ ካመንክ ምን ያለያያል? ይሹድን ቢ። ስለዚህ ያንን ነገር ብታረግ